ናሽ ሳነስ በቃ ወደ ውስጥ እንገባኔ በጣም ያሞቀኛል በሩዝ ልትሾር ቁልፍ ያለው በቃ ወንድ ልጅ ነህ ብዙ ነገር ያሳስታል ደግሞ እንደምታስበው እሷን ፈልጊያት አይደለም ማለት ፈልጊሽ አይደለም ማንን አንተ ማትፈልገው እኔ ነው ፈልጋለሁ ነው ለብቻዬ ያን ቤት ማስተዳደር አልቻልኩም በርግጥ ማንም ሰው የለም ግን የቤት ኪራይ ከፍዬ ቀለብዬ ራሴ ማስተዳደር አልቻልኩም በሰዓቱም ስራ ላገኝ አልቻልኩም ነበር ህይወት በጣም እየከበደ ይመጣ እንግዲህ አልፎ አልፎ ይደውልልኛል ግን በመሃል ምንም የላከልኝ ገንዘብ አልነበረም እንደ ቆሻሻ ነበር የምትጠቀመው አንተ ሰውዬው ማን እንደኔ ምክንያቱም ያው ከኔ እንዲርቅ አልፈለኩም ያለውን የወርሱንም ነገር ለመቆጣጠር ያው ሁለቱ ብቻ ከሆኑ እኔ ሳላቅ ምንም አይነት ነገር ሊደረግበት ይችላል ገብቷል ከዛ እሷን አብረን እናቃት እሱ ከቤዱ በፊትም አቃታለሁ እሷን ከሆነ ጊዜ በኋላ እንደተለመደው ስልክ ተደውሎልኝ ባለቤቴ ከባድ ጉዳት እንደደረሰበት እና ሆስፒታል ተኝቶ እንዳለ ወደዛ አካባቢ ማለት ነው ምናልባት አሁን ላይ ቦታው መናገር ላይ ይጠበቅብኝ ይችላል እና እዛ አካባቢ እንዳለና ቤተሰብ ዘመድ መጥቶ እንዲወስደው ተደወለልኝ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ሁሉ ነገር አጋጣሚ ነው እናስበንበት ምንም ያደርግነው ነገር የለም ምንም ላይ ይተላል ሐሳብ ደግሞ የለም አንተ እንዳልከው ምንም አስበን አይደለም በቃ ተሳስተን ነው ሁለት ቤት አለኝ መኪና ምነደዋለኝ ገብቷል ማግኘው ገንዘብ አለኝ የነሱ የቤት ኪራይ መጥቶ እኔ ጋር ምንም አይያደግልኝ ግን ደግሞ ከዚህ የተሻለ ኑሮ መኖር እፈልጋለሁ የተሻለ ነገር አድርጌ መኖር እፈልጋለሁ የተሻለ ሀብት ላይ ሆኜ መኖር እፈልጋለሁ ያ ቤት ቢሸጥ ወይም ደግሞ አሲዘን የሆነ ቢዝነስ በእንጀምርበት ከዚህ የተሻለ ኑሮ እንደሚያኖረኝ አውቃለሁ ስለዚህ ለምን ብዬ እንደዚህ አይነት ኑሮ እኖራለሁ ወንድሙ አይ ወንድሙ ነው ማለት እኔ ጋር ወንድም ይልክ እዚህ በላይ ከኔ በላይ በተለይ ደግሞ ለኔ ሲሆን እና ግን ከጊዜ በኋላ ኤርሚያስም ስለ ወንድሙ ይጠይቅ ነበር ማለት ስለ ወንድሙ ይጠይቅ ነበር ስለ በፊት እንኳን የሆነ እልህ ምናምን እንዳለበት ግልጽ ነው የሆነ በቃል ምናምን እንዳለበት እኔም የምረዳው ነገር ነው ግን ደግሞ አልፎ አልፎም የሆነ እንደ ወንድምነትም ስሜት ይታይበት ነበር ሌሎች ወንዶች ጋርስ በፍጹም ምንም ነገር የለኝም ማለት በስራ ጉዳይ ልደዋወል እችል ይሆናል ምናልባት ግን ከዛ ይዘለለ ምንም ነገር የለንም የውጭ ሰዎችም የሚያውቁት ለባሌ ታማኝ ሚስት እንደሆንኩኝ ነው ማለት እንዴት እነሱ ራሱ ይገርማቸዋል እንዳንቺ አይነት ሴት ብትበዛ ምናምን ብለው መልካም ምኞት ራሱ ይመኙለት ነበር ለሱ ሰላም ውድ የተረዳ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ ትናንትና ብዙ ቪዲዮዎችን እንዳያችሁ እርግጠኛ ነኝ በተለየ ሁኔታ ደግሞ ጉዳት ደርሶበት ከግማሽ ሰውነቱ ፓራላይዝድ ሆኖ ከዛ በተጨማሪ በገዛ ባለቤቱ የተከዳው ግለሰብ ጓደኛው ጠርጥሮ ለኛ ጥቆማ ሰጥቶን ነበርና በገዛ ባለቤቱ ብቻ ሳይሆን በገዛ ወንድሙ ጭምር ነው
ይሄ ክደት የደረሰበትና ቀላል ነገር አይደለም። ያው ድብ ካሜራ አስቀምጠን ነበረ። ያን ነገር ደግሞ ደርሰንበታል። እኔ ጠብቄ የነበረው እውነት ለመናገር ያው መንቀሳቀስ ስለማይችል ወይ ከሌላ ወንድ ጋር ወይ ደግሞ ምናምን ነው እንጂ ከገዛ ወንድሙ ጋር ይሆናል የሚል ግምት አልነበረኝም። እና ቤት ውስጥ ነው ይሄ ነገር ሲሆን የነበረው። አንድ አባወራ ታሞ ከተኛ በኋላ ቤት ውስጥ ጭራሽ ከዚህ በፊት መንቀሳቀስ የሚችል ሁሉ ነገር ማድረግ የሚችል የነበረ ግለሰብ አሁን ግን የአልጋ ቁራኛ ሆኖ ማየት በጣም ያሳዝናል። እና ትንሽ ነገሮች በጣም አስደንቅጠውናል። ውድ ቤተሰቦቻችን የተፈጠረው ነገር ቀላል አይደለም። በቻልነው አቅም ለማየት እንሞክራለን። እንግዲህ ዛሬ ላይ ብዙ ነገሮችን እያደረግን ነበረ። ያው እዚህ መኝታ ላይ ነበር እሱ የነበረው። የኔ ባልደረቦች አሁን ይዘውት ሄደዋል፣ ወይ እህቱ ጋር ወይ ጓደኛው ጋር እንዲሆነው እና ጓደኛው እኔ ጋር መሆን መቻል አለበት ብሎ ወደ ጓደኛው ጋር ሄደዋል ማለት ነው። ጓደኛው ስራ ስለበዛበት እንጂ ብመጣ ደስ ይለኛል አለ። ነገር ግን ጓደኛውን ቢመጣ ነገሮችን ማበጣበጥ ወደ ከፋ ነገር ማድረስ ነው ብለን ስላሰብን ጓደኛው ጋር ብቻ እንዲያርፍ አድርገነው ወደዛ እንዲሄድ አድርገነዋል ማለት ነው። እንግዲህ ዛሬ ላይ ብዙ ነገሮችን ለማስተካከል እየሞከርን ያለ ነው። ወደ ስራ እንደወጣሽ ነው እኛ ወደዚህ ቦታ ላይ ገባ ነው እና ወዲያው ነው ያው ለእናንተ ቪዲዮን ከፋፍለን ስለምናቀርብ እንጂ አንዳንድ ቀን የዛኑ ቀን የሚያልቁ ነገሮች ይኖራሉ እና ልክ ከሰውየው ጋር ግንኙነት ከፈጸመች ያ ነገር ሁሉ ከሆነ ካለፉ በኋላ ነው እሱን ይዛ ነው የነበረው። በመሀልም ወደኛ ጋር የመጣችበት አጋጣሚ አልነበረም። ከዛ በኋላ ነው ያለው ነገር ያለፈው። ስለዚህ አሁን በካሜራው እናስቀምጣለን። ዛሬስ ምን አይነት ነገር ይፈጠራል? በተለየ ሁኔታ ደግሞ እሱ እንደሌለ ካወቀች ወይ ደግሞ በስልክም እንደምንም ታግለን ውድ ቤተሰቦች እንደምንም ታግሎ እንዲነግራት አድርገን ነበረ። ጓደኛው ጋር እንደሚሄድ እዛ ትንሽ ጊዜ ማሳለፍ እንደሚፈልግ ብዙ ነገሮች እንደተፈጠሩና ለትንሽ ጊዜ እዛ መቆየት እንደሚፈልግ ነግሯታል። እና የሚገርመው እንደዚህ አይነት ነገሮችን ሲያወራ እሱ በደስታ ነበረ ስትሰማ የነበረው። እሺ ችግር የለውም ምናምን። እንግዲህ ከአንድ ባለቤት አባቴ አፈቅረዋለሁ ብላ ካሰበችው ብዙ ነገሮችን እሆንለታለሁ ብላ ካሰበች ሴት የማይጠበቅ ነገር ነው እና ያው በእርግጥም የሆነውን ሁላችንም አይተናልና እንደዚህ አይነት ነገሮች ተፈጥረዋል። ስለዚህ እሱ እዛ እንደሄድ አድርገናል። እንደጀመረን ድብ ካሜራ እነሱን ለማሳቀቅና ከዚህ በፊት የያዝነው ቪዲዮ አለ ተጨማሪ ነገሮችን ለማየት ሌላ ተጨማሪ ሚስጥርም ካለ ብለን ነው እውነት ለመናገር። የዛን ቀን እሱ ስለነበረ ማውራት ያለባቸው ሚስጥር ላይ ኖሮ ላያወሩ ይችላሉ። ድንገት ከሰማይ ነገር ከሆነ ምናምን ብለውና ሴተኛም ደግሞ ወዲያው አጋጣሚውን የተጠቀሙት አብረው ለመተኛት ነበረ። ስለዚህ ሌላ ተጨማሪ ሚስጥር ካላቸው ሌላ ማድረግ የሚፈልጉት ነገር ካለ ሌላ መሆን የሚፈልገው ነገር ካለ ግን ነገሮችን በደንብ ለማጥራት እንሞክራለን ማለት ነው ውድ ቤተሰቦቻችን። ስለዚህ በቻልነው አቅም ዛሬ ላይ ይሄን ነገር ለማስተካከል እየሞከርን ነው። እሱን ወደዛ ወስደነዋል። እነሱ የሚመጡበትን መልኩ አመቻችተን ድብ ካሜራ ለመቅረጽ እንሞክራለን ማለት ነው። ብዙዎቻችሁ እንግዲህ ሀሳባችሁን እየሰጣችሁ ነው ያላችሁ። ጥፋተኛ እሱ ነው መጀመሪያም ብዙ ነገሮችን እያወቀ እንዴት የሚል ነበር ያላችሁም አላችሁ። ከዛ በተጨማሪ ደግሞ ጓደኛውን ያመሰገናችሁ፣ ለእኛ በመናገሩ ያመሰገናችሁ አላችሁ። እንዲሁም ደግሞ ወንድምየው ሌላ ምክንያት እንዳይኖረው፣ በእርግጥ የፈለገ ምክንያት ቢኖር ያመነውን ወንድሙን ከባለቤቱ ጋር በመተኛት አይደለም ውለታውን ወይም ደግሞ በቀሉን ሊፈጽም የሚገባው እና ብዙ ነገሮች ስለሆኑ ይህን ነገሮች እየነገሩ ነው ያሉት። እስቲ ከዚህ በተጨማሪ ግን ምን አይነት እውነት አላቸው ምን አይነት ሚስጥር አላቸው የሚለውን ለመከታተል እና እነሱን እጅ ከፍንጅ ይዞ ወደ ሕግም ለመጠየቅ እንዲሁም ደግሞ የተፈጠረው ነገር ከዚህ በተሻለ መልኩ ለማጥራት እንሞክራለን ማለት ነው። ወደ ቤተሰቦቻችን እንግዲህ አብዛኞቻችሁ ከኛ ጋር በመሆናችሁ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረጋችሁ በጣም እናመሰግናለን። ከቀን ወደ ቀን እንግዲህ ቪዲዮዎቻችን ወደ እናንተ እንዳይደርሱ ብዙ ሰዎች እኛን እየተቃወሙን እኛን እየተከላከሉን ያሉት እና ይህንን ደግሞ ማሸነፍ ማለፍ የምንችለው በእናንተ ነው ወደ ቤተሰቦቻችን። ስለዚህ ሁልጊዜም ቪዲዮቻችንን ማየት ስትጀምሩ ላይክ በማድረግ እንዲሁም ደግሞ ኮሜንት በመስጠት ሁልጊዜም ከኛ ጎን መሆናችሁን በማሳየት እንዲሁም በአክብሮት እጠይቃለሁ። ምክንያቱም ያለን አንድና አንድ ነገር እናንተ ናችሁ ውድ ቤተሰቦቻችን። እናንተ ከሌላችሁን እኛ የለንም እና ይህንን ነገር ደግሞ በደንብ ስለምታውቁ ሁሌም ከጎናችን እንድትሆኑ ሼር እንድታደርጉልን፣ ኮፒ ሊንክ እንድታደርጉልን በአክብሮት እንጠይቃለን። እናንተ ሼር ኮፒ ሊንክ ባደረጋችሁ ቁጥር ወደ ብዙ ህዝብ ተደራሽነት ስለሚኖረው በደንብ ሰው አይቶ ይማርበታል እና ይህንን ነገር እንድታደርጉልን በአክብሮት እጠይቃለሁ። አሁን ቀጥታ ድብ ካሜራውን ወደ መስቀልና እነሱ የሚመጡበትን ሰዓት ወደ መጠባበቅ እንሄዳለን ማለት ነው። እስከዛው ድረስ እንግዲህ አብራችሁን ቆዩ። ቤትን የመሰለ ሰላም ያለው ቤትን የመሰለ ሰላም ዛሬማ የለም። ቅዳሜ ሲሆን ጓደኛ አለው እሱ ጋር ልሂድ ብሎ ይሄዳል። እንደዚህ ባዶ ሲሆን እኔ እኮ ሌላ ጊዜ የሚደብረኝ እሱ እዚህ ተኝቶ ስለሚውል ገለዛ ነበር። ነገር ነው የሚደብረው። በተደጋጋሚ ስለሱ ስትጠይቀኝ ነበር። ያው እሱማ እንዴት ይቀራለሽ? ያው እዛም ሄዶ መጋደም ነው እዚህም መጋደም ነው። ልዩነቱ ምን እንደሆነ ባላውቅም ልሂድ ብሎ ሄደ። እሱ አንድ ጓደኛ እሱ ነው ልሂድ ብቻ። አዎ ደውሎ እንደዛ ነበረልኝ። ግን ማን አነሳው? ሰው ብትወሰደው መሰለኝ። እኔ እንጃ እኔ አልጠየኩትም። በቃ ቶሎ አንተ ጋር መደወል ይታያል።
ጥሩ ስራ ማይሰራ ዛሬ ጥሩ ስራ በጣም ግን እሱም ስለዚህ ዛሬ ፈታ ነው ማለት ነው። አዎ ግድ ነው። እኔ ምልክ ማለት ተደጋጋሚ ጠይቄሻለሁ፣ ግን ዛሬ ቢያንስ እሱ የለም እንደፈለኩ ባወራም እንደፈለኩ ማለት ብዬ ነው እና ቆይ ይሄን እሱ መቀበል ለምን አስፈልግ ማለት እኔን እንደዚህ ልትቀርብበት የቻልክበት ምክንያት ምንድን ነው? ያው ከዚህ በፊት እኮ ነግሬሻለሁ። ጠጋ በል ልቀር። ያው ከዚህ በፊት ነግሬሻለሁ ነበረ። ረስተሽው ነው ወይስ ድጋሚ ብትነግረኝ? አይ ሁሌ ጥያቄ ስለሚሆንብኝ ነው። በነገር ላይ ይሄን ያህል እንዴት እንደዚህ ረጅም ርቀት ሊሆን ይችላል የሚለው ነገር ትንሽ ስልሽ ያው ቤት ማንም ለልጅ ይችላል ጨነቀ ለነገር እንትን ፀጉሬ ተንጨባረረ እንዴ? አራሽ ዝናቡ ዛሬ በጣም ያማረብሽ። ኧረ ቆይ እስኪ በደንብ በጣም ቆንጆ ነኝ እኮ ሲፈጥረኝ ማን ይኖራል ብለህ ነው? አይ ምናልባት ካሉ ብዬ ነው። ኧረ በፍጹም ማንም አይኖርም። እነዚህ አበባ እንዳይረጣ ሌላ እናደርጋለን የሚጠሩ ናቸው። እና ቆይ ምክንያት ምንድን ነው? ቁም ነገር ግን ማለት የለም ትንሽ ማግኘት የምንችለው ነገር ነበረ ከቤተሰብ ማለት ነው እኮ። ሁሌ እንደዛ ብለህ ነው ሸፋፍነህ የምታልፈው። ግን ዲቴል ንገረኝ። ምንድን ነው ማለት ከቤተሰብ የምታገኙት? ከዚህ በፊት ላይ ከቤተሰብ የምናገኘው ነገር ነበረ። ለዛ በቃ የሆነ ተደባብረን ነው አልከኝ። አሁን ግን በግልጽ ንገረኝ። አሁን ማንም የለም። እሺ እንዴት መሰለሽ እኔና አንድ ታላቅ እህት አለች እና በቃ እሷ ደግሞ ያው ከኛ ታላቅ ስለሆነች ከቤተሰብ የምናገኛት ነበረ መርሶች ነበሩ እና በቃ እሱን እንትን ለማለት ያው እኛ ገና ነበረን መሰረቱ። ያው እሱ ይሻል ነበር ከእኔ እሱ የእሱ ፊርማ ምናምን ተቀባይነት ይኖረው ነበር። ያው የኔን በውክልና ነው ማለት ነው ማለት ስልሽ ምናምን ነበር ነው ንብረቶች የተለያዩ ንብረቶች ነበሩ እና እሱን ነገር ለማስተዳደር ለመሸጥም ብቻ የተለያዩ ነገሮች ለማድረግ የሶስታችንም ፈቃደኝነት ያስፈልግ ነበር። ከዛ ያው በሰዓቱ ያው እኔ ገናም ስለነበርኩ ያው ሁለቱ እሱ ሙሉ ኃላፊነቱን ለሷ ሰጣት ስልሽ በቃ ብዙ ነገር ማድረግ የምንችልበት ሁኔታ ነበር የነበረው። ብዙ ነገር ማለት መፍጠር እንችል ነበር። የተሻለ ኑሮ መኖር እንችል ነበር። አሁን ካለንበት ያው አሁንም ስልሽ ያው እሱ ይሄ ሀገር ይሄ ሀቅ ይሄ ታላቅ ምናምን የሚለው ነገር አለበት። ለዛ ነው አሁንም እንደዚህ ሆነ የተቀመጠው። ስልሽ ያው እሱ እንደ ታላቅነቱ ስራ ላይ ብዙ ጊዜ እንዳሳለፈ ሰው አይደለም ያለው ነገር። እንደምታውቂው ይህም ቤት እኔ ያው በትንሽ ጊዜ ቢሆን የመጣው ብቻ በሰዓቱ በቃ እኔ እሷ ደግሞ አሁን በቃ የሆነ ነገር ላይ ስትሆኑ ነው ይሄን ነገር ማስተላለፍ የምችለው በስማችሁ ላደርግላችሁ የምችለው የሆነ ነገር ስትሆኑ ከዚህ ተሻለ የሆነ ልብ መግዛት አለብህ የምትለው ነገር አላት እና ያው እሱን ነገር ሲያልቅ ያው በቃ እንዳልኩሽ እሷ የሆነ እንትን አለባት አይሚያችሁ ገና የሆነ ማገናዘብ ስትችሉ ከዚህ በኋላ ስልሽ ያው የቤተሰብ ስሙና እንዲሸጥ ወይ ደግሞ የሆነ ነገር እንዲጠፋ ስለማትፈልግ እንደዛ ሰሞኑን ግን ምንም ነገር አላየሽበትም? ኧረ ምንም አላየሁበትም። ምን ላይበት ይችላል ስልሽ እኔ በላዩ እራሱ ስመጣ እኮ ገና ነገር አላየሁበትም ነበር። ኧረ ምንም አዲስ ነገር ነው ያላየሁት።
ምን ይኖራል ብለህ ነው? ውሃ አለች እንዴ? ውሃ እንዳለች ትገዛች ይካል አለች። ጣቢያው በኋላ ትመጣለች ሲመስለኝ። ተናደደ እንዴ? ኧረ እኔ አልተናደድኩም፣ ግን ያው ሰሞኑን ስመጣ ለኔ ፊት አስሰልሽ ቀየር ብሎብኛል የሆነ ነገር የሆነ አወራሩ ምናምን ሳራው እንደሌላ ጊዜ አይደለም የነበረው። አንተ ትፈራለህ ማለት ነው። ለዛ ነው ስለምትፈራ ነው። ግን ተነስቶ የሚፈጥረው ነገር የለም። ያው ግን ያው ያ የተረገመ ጓደኛው እኔም ከነሱን በቃ አልወደውም። ለምን አላውቅም። ምንም እንትን አይልም። ግን ደግሞ የሆነ ሰሞኑን ስመጣ እኔ የሆነ ዝም ብሎ አንተ ያየበት ባደረግ ማለት አንቺማ እንዴት ታያለሽ? ያው በግድ ነው አብረሹ እየሞሹ ያለሽ። አይ ምንም ቢሆን አዲስ ነገር ሲፈጠር እኮ ማገናዘብ አያቅተኝም። አንቺ ምናልባት በለመድሽ አይነት አወራር ሊሆን ይችላል። እኔ ግን ስመጣ የሆነ አወራሩ ምናምን ቀየር አለ። እዛ እንጃ ምንም ያስተዋልኩት ነገር የለም አይመስልም። ግን ማለት ነው አሁን ለምሳሌ የመንፈስ ስትመጣው ሊደብረው ይችል ይሆናል። ወንድሙ አይደለም አትልም? ወንድሙ ወንድሙ አይደለም? አይ እሱ ወንድሙ ነው ማለት ግን እኔ እንጃ ወንድም ይልክ ከዚህ በላይ ከኔ በላይ ወንድም በተለይ ደግሞ ለእኔ ሲሆን ለአንቺ ነው ለእሱ ነው። አንተ ያማል የምታወራው ወሬ ታለ በቃ ይሽተኛ ነው ማለት ነው። እንደ ወንድም ከሆነ ነጠኝ ለእኔማ እንደ ወንድም አይደለም። ለእኔማ እኮ ብዙ ነገር ይሆናል። አየው አንቺ ግን ትንሽ የሆኑ ነገሮችን ማየት በላይ ይጎርሽልሽ ማለት ምንድን ነው የሚጎለኝ? ሰዎች በደንብ የሚፈጠሩትን ነገሮች ቆይ ይጎልሻል እያልከኝ ነው? እኔ ፍቅር ለመስጠት ይጎለኛል ነው? እና አንዳንድ ጊዜ በባለጎች ያነሳ ምንድን ነው የሚጎለኝ? ሰዎች አሁን ግን ተቀየረብኝ ሰዎች አንቺ ያን ነገር አለ በቃ ነገር እኮ ባለፉት ስለትንሽ ስለደበረህ ነው እንጂ ድጋሚ ማነሳት ያፈለኩት እኔ ቢደፋልኝ ለሱ ሚስጥር አሁን እንደውም ገና ጓደኛዬ ጋር ደስ እየሄደ ጉዳብ ልሳሌ ድፋልኝ ለዛ ካልሆነ እሱ ነው ለኔም ድርግ ነው አንተ ከውጪ ትድናለህ። አንድ ደግሞ ለእኔ በነፃነት እንደፈለግን መሆን ይችላል። አልመላለስ እዚህ አንደኛ አይ አንዳንዴ እኮ እውነት ስለሱ ሳምንት ትቆጣኛለህ። ያው እሱን ደግሞ ያሰጠኝ እሱ ያው ሌላ ደግሞ በሱ አይ እኔ ግን እንደሚመስለኝ ማለት እንዲህ ዲቴይል ነግረኸኝ አታውቅም። የሆነ ቂም ምናምን እንዳለብህ አውቃለሁ። ደግሞ እንዲህ ውርስ ገንዘብ ነው ክፉ ወንድም ነህ ነው ጥሩ ወንድም ነህ ነው ብዬ ሊያው ነው የማወራው። ምንድን ነው እየሞቀኝ እኮ ነው። አንተ ጥናሽ ሳነስ በቃ ወደ ውስጥ እንግባ። እኔ በጣም እየሞቀኝ ነው። ቆልፌዋለሁ።
የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ትሰማኛለህ? ተረጋጋ። መጀመሪያ መርማሪ ጋዜጠኛ ሳሙኤል እባላለሁ። እያንዳንዱ ነገር ምን እያደረጋችሁ እንደሆነ እያንዳንዱ ነገር ደርሰንበት ምን እንዳደረጋችሁ እናውቃለን። ወንድም ላይ ምን አይነት ነገር እያደረጋችሁ አንቺ ደግሞ ከባለቤትሽ ውጭ በገዛው መርማሪ ጋዜጠኛ ነኝ። ይኸውልሽ ነገሮችን እየሞከርኩ ነው ያለሁት። አረጋ ማት ከሆነ ደግሞ መርማሪ ብትሆንም አይጠፋም ካሜራው ምን ስላገባሽ ነው? እያንዳንዱ ነገር ለመጠየቅ እየሞከርን ያለ ነው። ረጋ ብላችሁ ትመልሳላችሁ። እንደዚህ አይነት ነገሮች አለ ካሜራው አጥፎ መጀመሪያ ከዛ የምንነጋገረው ነገር እያንዳንዱ ነገር ግልጽ አድርገን ሰውዬ ካሜራ አጥፋልን። አንተ እሱን ታዩና እያንዳንዱ ነገር ለመስማት ሞክር። ተግባባ? ይኸውልህ መርማሪ ጋዜጠኛ ነኝ ብላላ። ስለዚህ ካሜራውን አቁመውና እቺ ሴት እያንዳንዱ ምን አይነት ነገሮችን ስታደርግ እንደነበር እናውቃለን። ተግባባ? ምን አይነት ነገሮችን የገዛ ወንድም አልጋ ላይ ተኝቶ እኮ ነው አይደል ስማግጥ የነበረው። ዛሬ መውጣቱ ጠብቀው ሆን ብለን ነው እኛ እንደወጣ አይደል እያልኩ እኮ ነው። አንተም ብትሆን የገዛ ወንድም አጋድመህ ስማግጥ ነበር። ኧረ ውጣልኝ። እያንዳንዱ ነገር እነግርሃለሁ። ያንን ነገር ማታረግ ከሆነ ደግሞ ምንም የሚቆም ነገር የለውም። በልብ ካሜራ የያዝንባችሁ ቤት አብራችሁ ናችሁ ማለት ነው። ድጋሚ ስለሱ የሚያገባሽ ነገር የለም። ባለቤትሽን አጋርመሽ ነው አይደል የነበረው? ስማግጪ ነው ይሁን። ሽግ ደግሞ ይሄን ነገር ይጠይቅሻል። ተግባባን? ይኸውልህ ሰማንያ እሱን ስለ ባለቤትሽ ነው እያንዳንዱ ነገር የሚመለከትሽ። ተግባባን? እያንዳንዱ ነገር የሚያገባሽ የነበረው ስለሱ ነበር። አሁን ግን ስለሱ ወንድም ነው እየተቆረቆርሽ የነበረው። ታማሚ ባለቤትሽን ቁጭ አድርገሽ ነው የነበረው። እያንዳንዱ ነገር ወዳችሁ ወይም በግዳችሁ ትመሰክራላችሁ። ተግባባን አይደል? እያንዳንዱ ነገር ይኸውልሽ ያዞንባሽን ወደዛ ትልና እያንዳንዱ ነገር ግልጽ አድርገሽ ነው ገባሽ? እያንዳንዱ ነገር ያለበለዚያ እዚህ ፊት አድርጌ ነው የምገላችሁ። ሆን ብለን እነሱ ላይ ነው ምን አይነት ዓላማ ኖሯችሁ እንደሆነ ግልጽ አድርገሽ ነው። ተግባባ ነው? አጥፎ ካሜራው ሰሙኛላችሁ። ያለውንም ቢሆን እያንዳንዱን ነገር ግልጽ አድርጋችሁ እንድትነግሩኝ ነው ፈልገው። ከዚህ በኋላ ምንም ያለው ነገር የለም። በቃ እንዳየው ነው። ሌላ ምን ነገር ሊፈጠር ይችላል? ሁሉም ነገር በቃ እንዳልከው እኮ ምንም ለየት ያለ ሀሳብም የለንም። ምን ማለት ነው ለየት ያለ ሀሳብ የለንም? ከዚህ በላይ ምንድን ነበር የፈለጋችሁት? ምን ማድረግ ነበር የፈለጋችሁት? የገዛ ባለቤትሽ ታሞ ተኝቶ እንግዲህ ላንቺ ሲል ነው ብዙ ነገር ሆኖ በራ ለበራ ተንከራቶ የነበረው አይደል እንዴ? እዚህ ሰው ላይ እኮ ነው ስማግጭ የነበረው። አንተስ ብትሆን ወንድምህ አይደል? ይኸውልህ ስማኝ፣ በቃ ይሄ እኮ ሊያጋጥም የሚችል ነገር ነው። መማገጥ ነው ሊያጋጥም የሚችለው ነገር? አዎ በቃ ከሱ ጋር ምንም ነገር ማድረግ አትችልም። በቃ ከሱ ጋር ምንም ነገር ማድረግ አትችልም። በቃ የተፈጠረው ነገር አጋጣሚ ነው፣ ተፈጠረ። ሁሉም ነገር አጋጣሚ ነው። ምን አስበንበት ምንም ያደረግነው ነገር የለም። ምንም ለየት ያለ ሌላ ሀሳብ ደግሞ የለም። አንተ እንዳልከው ምንም አስበን አይደለም። በቃ ተሳስተን ነው። ሌላ ምንም ነገር የለም። ከዚህ በላይ ምንድን ነበር ያሰብሽው? ባለቤትሽ ላይ እኮ ከገዛ ወንድሙ ጋር ለዛው ማለት ከገዛ ወንድሙ ጋር ነው አላስፈላጊ ነገሮች ስታረግ የነበረው። ከዚህ በላይ ምንድን ነበር ፈልገሽ የነበረው? ንገሪኝ እስቲ፣ ምንድን ነበር የፈለጋችሁት ከዚህ በላይ? አይ ምንም በቃ ተሳስተን ነው እኮ አልኩኝ። እኔ ወንድም ከዚህ አጋጣሚ ነው እኮ በቃ ምንም ሌላ የተፈጠረ ነገር የለም እኮ
አጋጣሚ ከሱ ጋር እንደዚህ አይነት ነገሮችን አብሮ ጊዜ ማሳለፍም ስለማትችል በቃ አጋጣሚ አሳሳተኝ። ስለዚህ ያደረጋችሁት እያንዳንዱ ነገር በአጋጣሚ ነው አይደለ? በአጋጣሚ እንዳልሆነ የሚያሳይ ደግሞ ሌላ ተጨማሪ ነገር እንዳለኝ ብነግራችሁ እናንተ ከዚህ በፊት ተደጋጋሚ ይዛ ስገባ ሌላው ቀርቶ ግንኙነት ሲፈጽሙ የሚሰማው ድምጽ እንኳን አብሮ ያለበት ነገር ነበር። ድብቅ ካሜራ እዚህ ቤት ውስጥ ቀብሬ ነበር የወጣው። መጀመሪያ እሱን ያገኘሁት በጓደኛው አጋጣሚነት ነበር እና ድብቅ ካሜራ ያ ሶስት ጓደኛ ምን አይነት ሰይጣን እንደሆነ እየነገርኩ ነበር። ይሄ ያንቺ ስራ ጭራሽ እኔ ትወቅሰኝ እዚህ ጋር እኔን ታወቃሽዋ። ማንም አጣርተሽ ሁሉ ነገር አጣሪ እርግጠኛ ሳትሆኝ አትጥሪኝ ልሻል ሁሌ አንቺ። እኔ በምን አውቃለሁ ታዲያ እዚህ ቤት ቆየ። እኔ ወንድም ምን አይነት ቪዲዮ ነው ያለ ማለት ሁሉም ነገር አለ ነው? ሁሉም ነገር አለ። ሰምኛለሽ? እስቲ ከካሜራ ጀርባ ያለ ሰዎች አምጡት፣ ስልኩን አቀብሉኝ። ወይኔ አንተ ቆይ ለምንድን ነው ዝም እንዴ? እኔ ምን ላድርግ? ይኸውልሽ እዚህ ቤት የምኖሩ ነው አይደለም። የምትጠሪኝ አንቺ ነሽ። ስትጠሪኝ ስመጣ እርግጠኛ ነሽ ወይ ተኝቷል የለም ወይ ቤት ውስጥ ቤቱን አጣርተሻል ያልሻል አንቺ ሁልጊዜ ችለተኛው ወይኔ ዛሬ ምንድን ነው የምታሳየን? እንግዲህ ይሄ የምታዩት ቪዲዮ ቪዲዮን ዝም ብላችሁ እዩት። ዝም ብላችሁ ቪዲዮን እዩት። ይኸውልህ የኔ ወንድ ዝም ብላችሁ ይሄ ቪዲዮ አንድ እስቲ አንቺ ስራሽን እያየሽ ነው። እኔ ምን አደረኩኝ? እኔ ፈልጌው አይደለም ሲጀመር እንደዚህ ነገር ውስጥ የገባሁት። እኔ ፈልጌው አይደለም እንደዚህ ነገር ውስጥ የገባሁት። ሲጀመር እራሱ እንደዚህ ነገር ውስጥ የከተተኝ እኔ ፈልጌው አይደለም። እና ውሸት ነው። እኔ ፈልጌው እንደዚህ ነገር ውስጥ የገባሁት እኔ ፈልጌው አይደለም። ያደረጋችሁን እያንዳንዱ ነገር አይተናል። ስለዚህ በጋራ እርግጠኛ ላይ ልትስማሙ እንዳትችሉ። አንቺ ምን አይነት አላማ እንዳለሽ አላውቅም። አንተ ምን አይነት አላማ እንዳለሽ ታዲያ ምንድነው በአንድ ብዙ ነገር ሆነላለሁ ያልሽው ባለቤትሽ ላይ በዚህ ልክ እንድትቀየሪና ከገዛ ወንድሙ ጋር እንድትተኝ እሱ ነው በቃ ማልፈልግ ነገር ውስጥ እየከተተኝ ያለው። አንቺ ምን ማለት ነው ማልፈልግ ወንድም? የያዝከው ቪዲዮ ላይ ይታያል። በቃ ሁሉ ነገር እሱ ላይ ያለ እሱማ የጋራ ስሜታችሁ ነው። ለመተኛት የተፈጠረ የፈለጋችሁት ነገር ነው። እኔ አስገድጄ ያደረኩት ነገር አለ። አስገድጄ ሳይሆን አንተ ነን በፊት የገፋፋኝ እንደዚህ ነገር ውስጥ እንድገባ። ምንም እንዳዲስ እዚህ ጋር እንትን አትበል። ይኸውልህ ነው እንዴ? እኔ ምንም የማውቀው ነገር የለም። በፊትም ቢሆን እኔ ለባሌ ታማኝ ሴት ነበርኩኝ። እራሱ ነው መጥቶ ማይሆን ነገር ሲያወራኝና ማይሆን ነገር አንቺ ዝም በይውንም ዝም በይ። ትክክለኛ ነገር ነው እያወራ ያለሁት። እኔ ምንም የማውቀው ነገር የለም። እኔ ከዚህ ውስጥ ነፃ ነኝ። ራሱን ጠይቀው። ማልፈልገው ነገር አሁንም ቢሆን የተፈጠረውን እያንዳንዱ ነገር ወዳችሁ ሳይሆን በግድ ግልጽ አድርጋችሁ የምትናገሩበት ሰዓት ነው። አንቺም እኔ ምንም የማውቀው ነገር የለም። የጋራ ጠይቂያችሁ ከዚህ የተለየ ነገር ልትነግሩኝ አትችሉም። ስለዚህ ሁሉንም ነገር ነገሩኝ። ተግባባ ነው? ምንድነው የምንነግርህ እኮ ምንም የተፈጠረውን ነገር እኔ ራሴ እንዴት እንደምጠይቃቸው አውቃለሁ። ከዛ በኋላ የተፈጠረውን ይኸውልህ፣ አንተም ዝም ማለት የለብም። የገዛ ወንድም ነው። ወንድም ላይ በዚህ ልክ እንደዚህ ለመጨከን ያበቃ በእነዚህ አይነት መልኩ እንደዚህ ብትሆን ያደረገ ምን እንደሆነ አላውቅም። ስለዚህ ግልጽ አድርገን ሲጀመር እንዴት ነው ማለት እንዴትስ ይተኛልሃል? ወድሃለሁ አከብራለሁ ካልከው ወንድም ባለቤት ጋር እንደዚህ አይነት ነገሮች ውስጥ መግባት በቃ ወንድ ልጅ ነህ፣ ብዙ ነገር ያሳስታል። ደግሞ እንደምታስበው እሷን ፈልጊያት አይደለም ማለት ፈልጊሽ አይደለም። ማንን አንተ የምትፈልገው? እኔ ነው ፈልጊያለሁ ነው ታዲያ ንገረኝ። እኔ ነው ፈልጊያለሁ ነው እኔ ነው ፈልጊያለሁ ነው ኤርሚያስ ንገረኝ። ይኸውልህ ስማ እየነገርኩሽ ነው። እኔ ነው ፈልጊያለሁ ነው ንገረኝ። አንቺ መጀመሪያ ንጋት ነው እንደማ እኔ ነው ፈልጊያለሁ ነው ኤርሚያስ ንገረኝ። ንገረኝ እያልኩ እኮ ነው። አንተ ብቻ በህይወት ስትጫወት ነበር። መጀመሪያ እንደዚህ አይደለም። በህይወት ስትጫወት ነበር። ኤርሚያስ አንተ ነው ያልፈለከኝ ንገረኝ የሚለውን እየሰማህ ነው አይደል? ፈልጌሽ አይደለም እያለኝ አንቺ እኮ ከገዛ ንገረኝ እያልኩ ነው። ልቀቀኝ እያልኩ እኮ ነው። እንዳነካኝ በቃ እንድነካኝ አልፈልግም። ረጋ በይ መጀመሪያ። ሰውዬ ያምሃል። ልቀቀኝ። ረጋ በይና ቁጭ በይ መጀመሪያ። ኤርሚያስ አንተ እኔን ነው የማትፈልገኝ? ንገረኝ። አዎ ፈልጌሽ አይደለም። ስትጫወትብኝ ነበር ማለት ነው? ንገረኝ። ስትጫወትብኝ ነበር ማለት ነው ወይ? ሰማኛለህ? ንገረኝ። እያንዳንዱ ነገር ግልጽ አድርገን የምትናገርበት ሰዓት ነው። አንቺም እሱም እያንዳንዱ ነገር የምታወሩበት ሰዓት ነው። ምን አስበሽ ወደ እሱ እንደመጣሽ አንተ ምን አስበሽ የነገሮች ሁሉ ትናገራለች። ስትጫወትብኝ ነበር ነው ኤርሚያስ? ተግባባ። እንደዛ ነው ሰውዬ። ምን አድርጊ ነው የምትለኝ? ይኸው ራሱን ጠይቀው። ልቀቀኝ። እኔ ወዴትም አልወጣም። ልቀቀኝ። እኔ ወዴትም አልወጣም። እንግዲህ
የተፈጠረውን እያንዳንዱ ነገር ግልጽ አድርገን እንደምትናገር ተግባብተናል። ስለዚህ ከዚህ በላይ የምትዋሽበት ምንም አይነት ነገሮችን የምትደብቅበት ምክንያት የለም። እያንዳንዱ ነገር ግልጽ አድርገን እንድትነግረኝ ነው ፈልገው። ተግባባን? ቀጥል። ስለዚህ እያንዳንዱ ነገር ግልጽ አድርገን ንገረኝ። በቃ ያው ከሷ ጋር የተፈጠረው ነገር እንዳየው ነው። ይሄን ያህል ስለ ለሌላ ነገር ፈልጊያት ወይም ደግሞ ከሱ ነጥቄ የኔ አድርጊያት አብሬያት ለመኖር አይደለም ከሷ ጋር ሆንኩት። ያው አንዳንድ ማስረጃዎችን ያው እሱንም እንድትይዝልኝ በሚል ነበር አብሬያት የሆንኩት። ያው ይሄ አጋጣሚ ተፈጠረ። እሺ ምንም ስለ ያው ወንድሜ ነው። ግን ደግሞ መኖር ያለብኝን ህይወት ማድረግ የምፈልጋቸውን ነገሮች እንደፈለኩኝ ለመኖር የነሱ በጣም ስለ በቃ ቂም ይዤባቸዋለሁ። እሱም ላይ ታላቅ እህቴም ላይ ማለት ነው። ስለ በቃ የፋሚሊ ሀብት ነበረ። ቤት አለን። ትልቅ ቤት ነው። በጣም ብዙ የሚከራይ ቤቶች አሉ። የተወሰኑ ገንዘብ አለ ወርቆች ምናምን ነበሩ በሰዓቱ። ያው እኔ ደግሞ የቤቱ የመጨረሻ ልጅ እንደመሆኔ በእነሱ ስር ነበርኩ። ስለ በውክልና ማለት ነው። ውክልና ትልቁ እህቴ ነው ያላት እና ከሷ ቀጥሎ ደግሞ መወሰን የሚችለው እሱ ነው። ያው በዛ መሃል ቤቶቹ ስለ ወላጆቼ ራሱ ይሄን ነገር እንዲሸጥ ወይም ደግሞ ይሄን ነገር እንትን ብለን ወደ ገንዘብ ሌላ ቢዝነስ ለመስራት ሸጠንም ይሁን አሲዘን ገንዘብ ተበድረንበት ወይም ደግሞ ሸጠ ነው ሌላ ቢዝነስ ላይ መስራት እንትን ነበር የተሻለ ኑሮ እንኖር ነበር። አሁን ካለን ነገር ይሄ ነገር ነው በመሀላችን የተፈጠረው። ያላግባባንም ይሄ ነገር ነው። ከምነግርህ በላይ ሞክሬያለሁ በሰላም እንዲሆን ይሄ ነገር። ያው እሱ ያው እንደ ትንሽ ልጅ ነበር የሚያዩ በእነሱ ስር ገንዘብ ስፈልግ እነሱን ለመጠየቅ ብቻ በእነሱ ስር እንደሆነ ያ ነገር ደግሞ እኔን አልተመቸኝ። ስለ በቃ እንደ ወጣት የፈለኩትን ነገር አድርጌ ስለ ሀብት እያለ የቤተሰብ የእናት የአባት ሀብት እያለ ብቻዬን የተለያዩ ስራዎችን መንከራተት ምናምን አለብኝ ብዬ አላምነው። ያ ነገር ደግሞ እነሱ ላይ አልተወጣላችሁ። ብዙ ጊዜ ሀሳብ አቅርቤላቸው ነበር እንደ የስራውንም ሀሳብ የቤቱንም ሸጠን ድርሻዬን እንዲሰጡኝ ማለት ነው። ያው እነሱ ፍላጎታቸው እሱ አይደለም። ያ ነገር አላግባባንም። እዛ የተፈጠሩት ነገሮች ተፈጠሩ። ግን ደግሞ እንደምታስበው አይደለም። ስለ አሁን ይሄ ቤት የኔ ነው። አየር ባየር ነገሮች ስለ በጣም ጓደኞቼም አብሮ አደጎቼም ያው ደህና ቤተሰብ ነው ያለችው። ስለ አንድ አካባቢ ላይ ያው እኛ አካባቢ ላይ ደህና የሚባሉ ሰፈር ነው። ስለ ደህና ኢኮኖሚ ያላቸው ሰዎች ናቸው እዛ አካባቢ ላይ ይኖሩ የነበረውና ከነሱ ጋር በጣም ብዙ ስራዎችን እሰራለሁ፣ ብዙ ነገሮችን አደርጋለሁ። ግን ደግሞ አብሬያቸው ካደግኳቸው ልጆች አንሺ ወይም ደግሞ ከነሱ ስር ሆኜ እንድሰራ ያደረጉኝ ይሄ ወንድሜና እህቴ ታላቅ እህቴ ናቸው። ያ ነገር ደግሞ ውስጥ ቂም ፈጥሯል። ገብቷል። አብሮኝ ሲጫወት ያደገ ልጅ ሲልከኝ አብሮኝ የተለያዩ ነገሮችን አብረን ስንዝናና የነበር ያደግን ልጆች ቀጥሮኝ ሲያሰሩኝ ያ ነገር እኔ ላይ ቂም ፈጥሯል። ለዛም ነው እነሱ ላይ እሱ ላይ እንደዚህ አይነት ነገር ለማድረግ ያሳሰበኝ ማለት ነው። እና ያለው ነገር ይሄ ነው። የበፊት ስለ ይሄ ነገር ነው በቃ አሁን ያለው ነገር እንትን እንዲልብኝ ያደረገው። በዚህ ልክ ሀብት ያለው ሰው ከሆነ በዚህ ልክ ወይ ደግሞ የቤተሰብ ውርስ ያላችሁ ሰው ከሆነ ወደ ጦር ሜዳ መሄዱ ሀሳቡ ምንድን ነበር? ካንተ ጋር ያለው ነገር ችግር ስለነበረ ነው ወይስ ደግሞ ሜንታሊ ችግር ነበረበት? መጀመሪያ ነው ሜንታሊ ችግር አይደለም። አባቴ በጣም ስትሪክት የሆነ ሰው ነበር እና አባቴ ውትድርና ላይ ነበረ ሰው እና ከውትድርና የወጣው በጉዳት ምክንያት ነው። ተተኩሶበት ጦርነት ላይ እና
ያ ነገር ደግሞ እሱን እያስተማረው ስለ ሀገር ፍቅር፣ ስለ ሀገር ምንነት፣ ሀገር ከሌለ የለንም እያለ ነበር ያሳደገው። ያው በቃ የተለያዩ ነገሮችን ያስተምረው ነበር። እኔ ደግሞ ይሄ ነገር አይዋጥልኝም ነበር። ምክንያቱም አባቴ እዛ ሄዶ ከመጣ በኋላ የሚኖርበትን ቦታ ነው የተሰጠው። ስለ እንዳውንም ጊዜ ይህን ያህል ብዙ ህዝብ ያለበት ከተማ አልነበረም። የዛ ጊዜ ብዙ ነገር አልነበረውም እና እሱ ያገኘው ነገር ስለሌለ እኔ ለእንደዚህ አይነት ነገር ኢንተረስት አልነበረኝም። ያው ለሱ ብዙ ነገሮችን አስተማረው። ያው አደራም ብሎታል መሰለኝ። ብቻ ያን ነገር ማየት ፈለገ መሰለኝ። ያው ብዙ ነገር እንደዚህ አይነት ነገር ከኔ ጋር ያወራ ከታላቅ እህቴ ጋር ነው የሚያወራው። ያው ሄደ ፍላጎቱ በራሱ ፍላጎት ማለት ነው። ፍላጎቱ የራሱ ነበረ። መሄድ ፈልጋለሁ አሉ፣ ተነጋገሩ። በቃ መሄድ ቀን ነው ያገኘሁት። ስለዚህም ነገር አልሰማው ነበር። ከእህቴ ልሄድ እኮ ነው ምናምን። ከዛ ቻው ተባባለ፣ ሄደ በቃ። እዛ እኔም እዚሁ ከጓደኞቼ ጋር ምናምን አየር ባየር መኪና ማሻሻጥ ቤቶች ምናምን እሰራለሁ። የተሻለ ነገር ኖረኝ፣ የተወሰነ ነገር። በዛ አጋጣሚ ነበር እሱ ወደዛ ሄደው። ስለዚህ በዛ አጋጣሚ እሱ ወደዛ ቦታ ላይ ሄደ። እሱ ደግሞ ለኔ ነገረኝ ታፍሶ እንደነበርና ታፍሶ በነበረበት ሰዓት ነበር እንደዚህ አይነት ነገሮች እንደሆኑ የነበረው። አሁን እሱ እዚህ ቦታ ላይ ስለሌለ ለመመሰከር አይመቸውም ብቻ ብላ ከሆነ ሆን ብዬ ወደ ጓደኛው ቤት እንደሄደ ያደረኩት እኔ ስለሆንኩ ማስመጣት እችላለሁ። ነገር ግን ከእናንተ ፊት ለፊት እንደዚህ አይነት ክደት ፈጽማችሁለት መጋፈጥ አይችልም ብዬ ስላሰብኩኝ ነው። ይኸውልህ እንደዚህ አይነት ምንም አሁን የሚያሳሽኝ ነገር የለም። ስለዚህ ያየውን ነገር ነው። ቅድም ያሳየኝን ነገር አይተዋል እና ሁሉንም ነገር የነገርኩህን ያው ምንም አማራጭ ስለሌለኝ ነው። ከዚህ በኋላ የምደብቀውም ነገር የለኝም። ይሄ ነገር እንደዚህ እያለ ነው የሚናገረው። በአባቴ ግፊት ወይም ደግሞ አባቴ እንደዚህ ብሎ ስላሳደገኝ ነው የሄድኩት ብሎ አያውቅም። ከበፊትም ጀምሮ ለወታደር ቤት ለወታደሮች ያለውን ነገር ሲታይ ደስ ይሉኛል ነው እንጂ የሚለው አባቴ እንዲህ ስለነበር አይልም። ያው ለእናንተም ያው ስጠይቁት እንደዛ ነው ሊላችሁ የሚችለው። ከዛ ሌላ እንትን ያለው ነገር አለ። ሌላ ነገር አስቤ ምናምን አይደለም። ከዛ በተጨማሪ ደግሞ እያንዳንዱን ነገር ስታደርጉ ቪዲዮ ማሳይቼ ነበር የቀረጽኩን አይደለ? እያንዳንዱ ስታደርጉ የነበሩት ነገር ሆን ብላችሁ እንደነበረ ነው የሚያሳየው። ከእሷ ጋር በተለየ ሁኔታ ቅርበት እንዳለ ነበር የሚያሳየው። እንዴት ነው ታዲያ እሷን ወደ እንደዚህ አይነት ነገር ውስጥ ልከታት ይቻልከው? ለምንድን ነው ይህን ነገር ማድረግ ያስፈለገ? ግልጽ አድርገህ ንገረኝ። ይኸውልህ እሱ እንደዛ ሆኖ ከመጣ በኋላ ያው እኔ ሌላ ቦታ ቤት አለኝ፣ እንደዚህ አይነት ቤት ማለት ነው። እና ከእህቴ ጋር መኖር አይመችም። ስለ እሷም አትችልም፣ ልጆች አሏት፣ ቤተሰብ አላት። ይህን ነገር እሱን እንትን ማለት ምናምን ስለማትችል ያው እኔ ደግሞ የአንደኛውን ቤት አከራየው ብቻ ነበር የነበረው። ያው እሱ እንዲኖርበት አደረኩ። ምክንያቱም ያው ከኔ እንዲርቅ አልፈለኩም። ያለውን የውርሱንም ነገር ለመቆጣጠር ያው ሁለቱ ብቻ ከሆኑ እኔ ሳላቅ ምንም አይነት ነገር ሊደረግበት ይችላል። ገብቷል? ከዛ እሷን አብረን እናቃት። እሱ ከቤዱ በፊትም አውቃታለሁ። እሱ ከሱ ጋር አብረው እያሉ ማለት ነው። እንዲህ ፈቃደኛ ሆና እስከዚህ ጊዜ እንደጠበቀችው ባላቅም እንትን አለ። ተጎድቶ ሆስፒታል ነው የተጠራ ነው። በቃ እንዲህ ያለውን ነገር አወራን ምናምን። እኔ ጋር መቀመጥ ይችላል አንደኛው ቤት አልኩኝ። ስለዚህ እዚህ ቤት ይዤው መጣሁ ማለት ነው። እዚህ ቤት ይዤው ከመጣሁ በኋላ እሷም እየተመላለሰች ጠይቀው ነበረ። ያ ነገር ደግሞ ያው በደንብ በፊት ቆይቶ አልነበረ እኔና እሷ ትውውቃችን እና እሱ ነገር እንደ አዲስ መታደስ ጀመረ ማለት ነው። ያው እኔ ደግሞ ብዙ ጊዜ ስራ ነው የምሆነው ብያለሁ። በማንኛውም ሰዓት ልሄድ ይችላል። እዚህም ማደር በዚህ እንትን ማለት አልችልም። እኔ እሱን እንትን በማለት ያው ከሱ ጋር ያላቸውን ነገር አይተው አብረን ብንኖር ተባብለው ተስማሙ ሁለቱ። ይሄ ነገር እኔ አላቅም ነበር። ከዛ የሆነ ጊዜ ላይ ስራ በቃ 3 ቀን 4 ቀን አልመጣውም ነበር ተከታታይና በአጋጣሚ ስመጣ እሷ አለች ምናምን ቤቱ ስለ የሆነ የባለ ትዳር አይነት ቤት ሆኗል።
ያን ነገር ሳይ በቃ ይሄ ነገር ልትጠቅመኝ ትችላለች፣ እኔ በማልኖርበት ጊዜ እሱንም ልትይዝልኝ ትችላለች ብዬ እሷን ማውራት ጀመርኩ። እንዳሰብኩትም ከባድ አይደለችም። ያው ትውውቃችን 4 ሆናል ምናምን በቃ እሱን እንደዚህ አይነት ግንኙነት ውስጥ እሷን ለማስገባትና እሱን በእጄ ለማድረግ ወይም ደግሞ የሚፈጠሩትን ነገሮች ቶሎ ለኔ ለማወቅ ያለኝ አማራጭ እሷን በእጄ ለማስገባት ያለኝ አማራጭ ከእሷ ጋር ግንኙነት መግባት ነበር፣ ግንኙነት ላይ መሆን ነበር። ስለዚህ ያደረኩት እሷ አንተ ወጥመድ ውስጥ በመግባቷ የምታገኘው ጥቅም ምንድን ነበር? ያው ግልጽ እኮ ነው። እዚህ በፊት የሚፈጠሩትን እያንዳንዱ ነገሮች ትነግረኛለች። ገብቶሃል? እህቴም ቢሆን እየመጣች ስታየው ምን እንደተነጋገሩ ስለ ንብረቶቹ ምን እንዳወሩ ምናምን ትነግረኛለች። እኔ ወንድሜ ስለሆነ አላስችል ብሎኝ እንጂ እንድታጠፋልኝ ሁላ አስቤ ነበር። ግን ያው እኔ ወንድሜ ስለሆነ ስጋዬ ስለሆነ አላስችል ብሎኝ ነው። ለሱም ጭምር ነው እሷን አብሬያት የሆንኩት ከእሷ ጋር ግንኙነት የፈጸምኩት እና በቃ መረጃ ታቀብለኛለች፣ የተለያዩ ነገሮችን ታደርግልኛለች። ያው እሱ ከተሻለው ደግሞ ሌላ ችግር ስለሆነ የተለያዩ ነገሮችን እናደርጋለን። ስለዚህ በሂደት ምናልባት በዚህ ልክ እንዲሆን ምክንያቱም ከጦርነት ሲመለስ ጉዳት ደርሶበት እንደነበረ ነው የነገረኝ። ከዛ በኋላ ነው ቀስ በቀስ ፓላራይዝድ የሆነ እንደመጣ የተናገረው እና ይሄ ጉዳት ምናልባት የእናንተ እጅ አለበት። ሰማኛለህ? አሁን ነገሩን በግልጽ የምትናገርበት ሰዓት ነው። ተግባባል? እየነገርኩ ነው ያሉት። መጀመሪያ እጅን ዞር አድርግና የምታወረኝን አወራርህን አስተካክል አወራኝ። ግልጽ አድርገህ ንገረኝ። እየነገርኩ ነው። መስማት ካልቻልክ ማቆም እችላለሁ። የምትሰማኝ ከሆነ ግን እንደሆነ አይነት ለመያዝ ለመታገል ምናምን ባትሞክር ደስ ይለኛል። ማለት ጭራሽ አንተ እኔን ልታስፈራራኝ የሞከርክ ነው? በምን አይነት መልኩ ማውራት እንዳለብኝ እየነገርከኝ ነው አንተ ነው ወይ? ይሄንን ነገር እየነገርከኝ ነው ወይ? አሁን እኔን ይሄን ነገር እየተናገርክ ነው ያለው? ግልጽ አድርገህ ማትናገር ከሆነ ደግሞ እዚሁ እደፋለሁ። እሺ፣ መስማት የምትፈልገውን ነገር ለመስማት ትዕግስት ኖሮ ልታዳምጥ ይገባል። ማቆም እችላለሁ። ገብቶሃል? ያለበዛ አንጠልጥዬ ወደ እስር ቤት ወረውርሃለሁ። እስር ቤት አሁንም ቢሆን እገባለሁ፣ ግን አይቀርልህም። ልንገርህ ብዬ ነው። ገብቶሃል? ስለዚህ እየነገርኩ ነው ያሉት። በቃ ይሄ ነገር እንዲፈጠር ታስፈልገኛለች እሷ እዚህ ቤት ያለውን ነገር ለማወቅ፣ እዚህ ቤት የሚፈጠረውን ነገር ለማወቅ ግፋም ቢል በቃ የመጨረሻ እንትኔ ላይም ስደርስ እሱን በማስወገድ ልትረዳኝ ትችላለች ብዬ ነው አብሬያት ሆንኩት። በቃ ይሄ ነው በመሀላችን የነበረው ግንኙነት ከእሷ ጋር። ሌላ ምንም ሌላ እሷን አፍቅሬ የእሱ ሚስት ሆና እሷን አፍቅሬ ምናምን አይደለም። ታስፈልገኝ ነበር፣ ያው እድለኝ ተጠቀምኩ። ስለዚህ እሷ እንደ አንድ መጫወቻ ነበር ተጠቀምባት የነበረው ማለት ነው። አገልጋይ ነበረች ላይ። ከዛ ውጪ የደረሰብን እያንዳንዱ ነገር ነግረኛል። ጉዳት ብለህ ስታነሳ የነበረው እና እህትን ሄደህ ቀርበህ ለምን ለማውራት አልሞከርክም ነበር? ይኸውልህ ገንዘቡ በሰዓቱ ወላጆቻችን ሲሞቱ እንደ መጨረሻ ልጅነት በውክልና እነሱ እንዲያስተዳድሩት ነበር የተደረገው። በዚህም እንትን ሙሉ ውክልናውን እሱ ወደ ጦር ሜዳ ከመሄዱ በፊት በእሷ ስም አዞሩላት ነው ሄደው። ይህ ነገር ለምን ይሆናል? እኔስ የዚህ ቤት ልጅ አይደለሁ ወይ? ውርሱ እኔን አይመለከትም ብዬ ብዙ ጊዜ በተደጋጋሚ ልጠይቅ ሞክሬያለሁ። ሁለቱም ተቀባይነት አላገኘውም ከሁለቱም ጋር። እሷም ብትሆን አንተ ገና ነህ፣ የወላጆቻችን ንብረት የወላጆቻችንን ቅርስ ልታጠፋ ትችላለህ፣ ልትሸጠዋለህ ምን እያሉ እሱንም እሷንም በተደጋጋሚ ጠይቄያለሁ። ቸግሮኛል፣ ገንዘብ ስጪኝ ምናምን። ይሄ ለምን ምናምን። ያ ውርስ እኮ ይመለከተኛል፣ የኔም አለበት። ከዛ የሚገኘው ገንዘብ የኔም ነው። እነሱ ግን ይሄን ነገር እንዳገኝ አይፈቅዱልኝም ነበር። ስለዚህ ያለኝ አማራጭ በፍቃድ ያልሰጡኝም በግድ መውሰድ ነው። በግድ ወስደዋለሁ። በቃ ይሄ ነው ውስጤ የነበረው እና ይሄን ነገር ሁሉ ለማድረግ የፈለኩበት ምክንያት ይሄ ነው። ሌላ ነገር የለውም።
ሌላ ጠላቶች አይደሉም ወንድምና እህቶቼ ጠላቶች ካልሆኑ በዚህ ልክ እያረከባቸው ስለምን ወንድምና እኔ በምን አይነት መንገድ እንዳደግኩ ታውቃለህ? ወላጆቼ ከሞቱ በኋላ ምን አይነት ችግር ውስጥ እንደነበርኩ ታውቃለህ? ይሄ ነው እኔን ወደ እንደዚህ አይነት እነሱ ላይ ወደ መጨከን ይወሰደኝ። እስካሁንም ቢሆን የወንድምነት አንጀት አላስችል ብሎኝ እንጂ እስካሁንም ቢሆን አይቆይም ነበር በህይወት። ለዛም ስለሆነ እኔ አይኑን እያየው መግደል እሱን ስለከበደኝ ነው እሷን ያጠመድኳት። ከዛ በተጨማሪ ቤተሰቦች አባቴ እንግዲህ በጣም ህግ አክባሪ አይነት ሰው እንደሆነ ነበር ስትናገር የነበረውና የአባቴ ንብረት ነው። ከቤተሰቦቹ ጋር ተስማምተህ ደግሞ ነገሮችን ማድረግ የምትችለው አንተ ነህ። እንደዚህ አይነት ቂም በቀል ውስጥ መግባት ያለበት ሰው አትመስለኝም። እና ለምንድን ነው የሁሉ ነገር? ስንት ዓመት ጠበቅኩ። ይሄ ነገር በራሱ ቆይ አንተ እነሱ እንዳደረጉት ማድረግ አትችልም ነበር? ይሄን ነገር እነሱ መኖር አከራይተን እንጠቀም ካሉ ለምንድን ነው አብረህ ተከራይተን ማጠቀም? ይሄ ነገር እኮ ይኸውልህ አከራይተን መጠቀም ማለት አሁን እህቴ የምትኖረውን ህይወት መኖር ማለት ነው። ገብቷል? እያከራየ የወር አስቤዛ ይገዛል፣ የሆነ ነገር ይሰጣል፣ በወር የሚደርሰን ለሶስት ተካፍሎ ይሰጣል። ያ ነገር ህይወቴን ሊቀይር አይችልም። እኔ የምፈልገው ደግሞ ህይወቴን ሊቀይር የሚችል ነገር ነው። በቃ እነሱ የፈለጉትን ነገር ቢያስቡ እኔ የምፈልገው የተሻለ ነገር ነው። በቃ ይሄ ህይወት ለኔ አያስደስተኝ። 2 ቤት አለኝ፣ መኪና ምነዳዋለኝ። ገብቷል? ማግኘው ገንዘብ አለኝ። የነሱ የቤት ኪራይ መጥቶ እኔ ጋር ምንም አያደርግልኝም። ግን ደግሞ ከዚህ የተሻለ ኑሮ መኖር እፈልጋለሁ። የተሻለ ነገር አድርጌ መኖር እፈልጋለሁ። የተሻለ ሀብት ላይ ሆኜ መኖር እፈልጋለሁ። ያ ቤት ቢሸጥ ወይም ደግሞ አሲዘን የሆነ ቢዝነስ ብንጀምርበት ከዚህ የተሻለ ኑሮ እንደሚያኖረኝ አውቃለሁ። ስለዚህ ለምን ብዬ እንደዚህ አይነት ኑሮ እኖራለሁ እንዴ? አንተም ብትሆን የምታደርገው ነገር ነው። አንተም ብትሆን የተሻለ ነገር በህይወት ላይ የተሻለ ነገር ማየት ትፈልጋለህ። እኔም የተሻለ ነገር ማየት እፈልጋለሁ። ገብቷል? እነሱ ፈቃደኛ ሆኖ እህቴንም ወንድሜንም ሳልጎዳ እኮ በስትክክል የተሻለ ነገር አግኝተን የተሻለ ኑሮ መኖር እንችላለን። ሶስታችን ንብረቱ አይደለም ለሶስታችን ለማንም የሚበቃ ነው። እነሱ ግን ፍላጎት የላቸውም። ያረጀ ቤት ታቅፎ የቤት ኪራይ እየለቀሙ መኖር ነው የሚፈልጉት። ያ ህይወት ደግሞ እኔን አያስደስተኝም። እነሱ የሚያስቡት የራሳቸውን ፍላጎት ነው። የራሳቸው በወር የሚያገኙት አለ። ቁጭ ብላ ነው የምትበለው እሷ። ቁጭ ብሎ መብላት ምን ያደርጋል? ችግሩ እኮ የምግብ አይደለም። የተሻለ ህይወት የተሻለ ነገር ማየት ነው። ገብቷል? በቃ አንተም ብትሆን ታደርጓለህ። አታደርጉም? አንተ የተሻለ ህይወት መኖር አፈልግ። አሁን ከምትሰራው ስራ የተሻለ ነገር ማግኘት አትፈልግ? ቤተሰብ ላይ እንደዚህ አይነት ነገሮችን እያደረክ የገዛ ወንድም ላይ እንደዚህ አይነት ጭካኔ እየተጠቀምክ እየነገርኩ እኮ ነው ያለሁት። ይሄ ነገር የመጨረሻ ውሳኔ በቃ በጣም ከራሴ ጋር ተጨቃጭቂ ምንም አይነት አማራጭ ሲያሳጠኝ ከዚህ ሌላ ምን ማድረግ እችላለሁ? ወጥቼ እኮ እንደ ሰው እኮ ሌላ ሀገር መኖር እኮ እችላለሁ። ግን እዛ ወርጄ የምሰራበትን ገንዘብ እዚህ ሀገሬ ላይ ሆኜ የተሻለ ነገር አግኝቼ ቤተሰብ መስርቼ ወንድም እህቶቼ የተሻለ ነገር አግኝተው መኖር እፈልጋለሁ። ያ ነገር እነሱ ሊያስደስታቸው አልቻለም። ስለዚህ በፍላጎታቸው ያላደረጉልኝን ነገር በፍላጎታቸው ስጠይቃቸው ስለምናቸው ስንት ዓመት ሙሉ ያልሆነን ነገር በግድ ማድረግ ፈለኩኝ፣ ሆነ። አሁንም ቢሆን የተሳካ ነገር የለም። በቃ አሁን እሱም እንደዚህ ፓራላይዝ ሆኖ እንደዚህ አልጋ ላይ እየዋለ እንደዚህ በሰው እያሸነው ሰው እንትን እያለ የሚያስበው ስለዛ ቤት ነው። እሷም ቢሆን የወንድሟ እንደዚህ መሆን አይደለም እያሳሰባት ያለው የዛ ቤት ነገር ነው። ያ ቤት ወይ ቢሸጥ ወይ እንትን ብለን ቢዝነስ እንጀምርበት በሶስታችንም ስም ነው ያልኩት። ያ ነገር ተቀባይነት አላገኘም። ስለዚህ በቃ ማድረግ ያለብኝን ነው ያደረኩት። ሌላ ምንም አዲስ ነገር አልፈጠርኩም። ስለዚህ የተፈጠረው እያንዳንዱ ነገር ሆን ብለህ በፍላጎት ነው ይሄን ነገር አድርጌያለሁ ትለውና የመጨረሻ ውሳኔ ነው። ይሄን ህይወት አገኛለሁ ብለህ በማሰብ ውስጥ እኮ ይኸው ወደ እስር ቤት ልትወረወር ነው አይደለ? ያው ምክንያቱም ቁጭ ብዬ ተመሳሳይ ህይወት ከምኖር ሞክረህ ብታጣ ይሻላል። ሞክሬ ባጣ ይሻለኛል ብዬ ነው እዚህ ነገር ውስጥ የገባሁት። በልመና የሚሆን ነገር የለም። ስለዚህ በቃ እሷንም ጠየቅኩ እሱንም ጠየቅኩ። ፍላጎታቸው አይደለም። ያው እንግዲህ ጊዜ ይፈታዋል ብዬ ከሚስቱ ጋር እሷም ለመረጃ ተጠቅመኝ ነበር። አብሬያት ነው። ሌላ ነገር የለውም። እንግዲህ ውድ ቤተሰቦቻችን ያው እንደምታዩት ነው እያንዳንዱ የነገረኝ ነገር ምን ያህል ሊከብድ እንደሚችል። ምክንያቱም አይታችኋል
ከሷ ጋር እንደዚህ አይነት ነገሮችን አድርጎ እሷን ለመጠቀሚያ እንደዚህ አይነት ነገሮች ውስጥ ከተዋት ከዛ በተጨማሪ ደግሞ የገዛ ወንድሙ ላይ ነው ብዙ ነገሮችን እያደረገ ያለው የገዛ ወንድሙ ላይ ነው ቂም በቀሉን እየተወጣ ያለውና ምንም አይነት ነገር እንዳልጎደለው ነው እየተናገረ ያለው ነገር ግን አሁን ላይ ያልጎደለውን ነገር ጭምር ፈልጎ ነው ወደ አላስፈላጊ ነገሮች ሊገባ የቻለው የሚኖረው ህይወት ከዚህ በኋላ ምን አይነት እንደሚሆን እናንተም በደንብ ታውቃላችሁና ከዛ ውጪ ደግሞ ስለ እህትህ ስለነሱ ነገርከኝ ከዛ በተጨማሪ መጀመሪያ ላይ ስታወሩ የነበረው ነገር ነበረ ስለሱ ክፉ ነገር ሲነሳ ለምን ክፉ ነገር ታነሻለሽ ምናምን ብለህ አይቼ ነበር ቪዲዮ ላይ እና እንዴት ታዲያ በዚህ ልክ ልትቆረቆርልህ ቻልክ? ይኸውልህ እኔ እኮ እየነገርኩ ወንድምና እህቶች ስጋዎቼ ናቸው እናት አባት ድጋሚ የማይወልዱልኝ እህትና ወንድሞቼ ናቸው እኔ ለነሱ ክፉ አስቤ ስለ በቃ ይሄ የመጨረሻው አማራጭ ስለሆነ ነው በቃ ምንም ነገር ባስብ ምንም በሽማግሌ ማስጠየቁ በሃይማኖት አባቶችም ማስጠየቁ ይሄ ነገር እነሱ ጋር ምንም አይነት ነገር ሊፈጥር አይችልም እነሱ አሁን ባላቸው ህይወት ይሄንን እየለቀሙ የቤት ኪራይ በሚኖሩት ህይወት ደስተኛ ናቸው ያ ህይወት ደግሞ እኔን አያስደስተኝ ገብቷል በቃ ምንም ቢሆን ወንድሜ ነው ክፉ ነገር እንዲገጥመው አልፈልግም እዚህ ጋር እኮ እኔ ከሷ ጋር እንደዚህ አይነት ግንኙነት ውስጥ ከመግባት ይልቅ ገብቼ ጸጥ ባደረገው የእሱ ኃላፊነት ሙሉ እኔ ጋር ይሆናል ገብቷል እኔና እህቴ እሷን ደግሞ ማሳመን አያቅተኝ በምንም አድርጌ ያ የወንድምነት አንጀት አላስችል ብሎኝ ነው እሷንም እየተለማመጥኩ ያለሁት ገብቷል እሷ ታጠፋልኛለች ብዬ እሷንም ላጠምዳት የቻልኩት የወንድም አንጀት አላስችል ብሎኝ ነው እንጂ ምንም አይነት ፍቅር ኖሮኝ አይደለም ለሷ ወንድሜ ነው እህቴ ነው አሁን እንደሆነ ወዳቸዋለሁ እንደ ተደግሜ ማላገኛቸው ናቸው ግን ደግሞ በቃ የተሻለ ነገር ያስፈልገኛል ለኔ ብቻ አይደለም ወደፊት ለሚኖረኝ ህይወት የተሻለ ነገር ያስፈልገኛል አሁን እሱ እንደዚህ ሆነ ላይወልድ ይችላል ገብቷል ለራሱ በልቶ ማደርን ብቻ ሊሆን ይችላል የሚፈልገው እህቴም አሁን ባላት ህይወት በባሏ ገንዘብና ከዛ በመታገኘው ገንዘብ በምትኖር ደስተኛ ልትሆን ትችላለች እኔ ግን በዚህ ህይወት ደስተኛ ልሆን አልችልም ስለዚህ በቃ ወንድምና እህቶቼ ላይ መጨከን ነበረብኝ ጨከንኩ እስቲ አንዳንድ ነገሮችን ማውራት አለብን ከጀርባ ያለ ሰዎች እስቲ አስገቧት እሷን ነይ እባክህን ጠጋ በል ነይ እንግዲህ አሁን ይመስለኛል አንቺን ተረጋግተሻል ስለተፈጠረው ነገር እያንዳንዱ ነገር አውቀሻል ከዚህ በላይ ምንም የምንላቸው ነገሮች አይኖሩምና ረጋ ብለሽ ነው ነገሮችን መረዳት ያለብሽ አሁን እዚህ ቦታ ላይ ያመጣሁሽ እውነት ለመናገር ብቻሽን ነበር ማውራት የፈለኩት ነገር ግን እሱ የነገረኝ ነገር አለ እሱን እያመሳከረ እንድንሄድና አንቺ የምትያቸው ነገሮች ካሉ ምንድነው የምናመሳከረው እኔ እኮ ምንም አውቀው ነገር የለም አይደል ነው እንደው እያንዳንዱ ነገር እሱ የነገረኝ ነገር አለ ስለዚህ ስለነገረኝ ነገር ደግሞ ግልጽ በሆነ መልኩ ማውራት መቻል አለብን ተግባባን አሁን ተረጋግተሽ ነገሮችን ማታስኬጂ ከሆነ ላንቺም የሚበጀው ያ ነው ገባሽ አንደኛ ትዳር ላይ መማገጥ ራሱ ትልቅ ወንጀል እንደሆነ ታውቂያለሽ ይመስለኛል በቃ ነገርኩ ያለውን ነገር ነግሬያለሁ አይደል ተረጋጋ ብያለሁ አንተ ከሷ ጋር ያለውን ነገር ደግሞ በቃ ነገርኩ እንደ ቆሻሻ ነበር የምትጠቀመው አንተ ሰውዬው ሞል እንደ እኔ ይመድረው ነገር እንደዚህ አይነት ነገሮችን አታድርግ ተባብለናል አይደል እንዴ ቆይ ስሚኝ እኔ መጀመሪያ ስሚኝ አንተ ራስህ ጤነኛ አይደለም እንዴ ነው እንደ እየተናገረኝ ነው ያለው እሱ ነው የተሳደበው አይደል ስለዚህ እሱን አስወጥ ይኸውልሽ እስቲ ቁጭ በይ መጀመሪያ አርፈሽ ቁጭ በይ አርፈሽ ያምሻል አርፈሽ ቁጭ በይ ይኸውልህ ትሰማኛለህ እንደዚህ አይነት ነገር መናገር አንተ ውሻ ነኝ እሺ መገለል ወንጀል አይደለም ወንጀል መገለል ቁጭ በል አርፈህ አንተ እንደዚህ አይነት ነገሮችን መናገር አስፈላጊ አልነበረ በቃ ነገርኩ ከዚህ ሴትዮ ጋር አብሬ መቀመጥ አልፈልግም መጀመሪያ ፈልጋ አብረስ ጋደም አልጋ ትሰማኛለሽ ቆይ ልቀቂው ቁጭ በይ እስቲ እንዴት እንደሚናገረኝ እንደሆነ እየሰማክ ነው አይደል እሱን ያዙት እባካችሁ ያዙት እሱን እንዴት እንደሚናገረኝ እየሰማ ነው ነገር እንትን እንበለው እሺ አንዴ ካሜራውን ይኸውልሽ ሰማያለሽ አሁን ይሄ አላስፈላጊ መጫወጫው እንደዚህ አይነት ነገሮችን ማለቃቀሱን ታዩና ነገሮችን ግልጽ አድርገሽ ንገሪኝ ሰማሽኝ አይደል ምንድነው የተፈጠረው ምን አይነት ግንኙነት የነበራችሁ እስቲ ከስር መሰረቱ ከባለቤትሽ ጋር የተሻለ ጥሩ ግንኙነት እንደነበራችሁ እሱም ነግሮኝ ነበር መጀመሪያ አብራችሁ እንደምኖሩ ብዙ ነገሮችን ነግሮኝ ነበር ስለዚህ ንገሪኝ እስቲ ይኸውልህ ምንድነው የተፈጠረው መሰለህ እንግዲህ ምናልባት ይሄም ነግሮ ሊሆን ይችላል እኔና ባለቤት የተዋወቅነው አጋጣሚ ነው እንደውም አጋጣሚ አለ የኛ አጋጣሚ ግን በጣም ደስ የሚልና ለየት ያለ አጋጣሚ ነበር የኔ ባለቤት የተዋወቅ ማለት ነው
ያጋጣሚ ምንድነው ብለ ከጠየቀኝ መንገድ ላይ በመሄድበት ሰዓት የሴቶች ወራዊ ግዴታ ላይ ነበርኩኝ። this means ፔሪድ ላይ ነበርኩኝ። ያኔ ደግሞ እኔ በማላቀው ሁኔታ ቀሚሴን ነክቶት ነበረ ፔሪዴ ማለት ነው። አስፋልት ላይ እንደዛ በመሄድበት ሰዓት ብዙ ሰዎች ሲሳሳቁብኝና ሲጠቋቆሙብኝ የዛሬው ባለቤቴ ነበር ጃኬቱን አውልቆ ገበኔን ሸፍኖልኝ አረጋግቶኝ ልብስ ገዝቶልኝ ብዙ ነገር አድርጎልኝ ዛሬ እዚህ ደረጃ ልንደርስ ይቻላል። ተውቃችን እንግዲህ እንደዚህ ነው እንደነገርኩ ነው። መንገድ ላይ ነው የተዋወቅነው። ልብሴ ተበላሽቶ ነው ልብሴን ሸፍኖ እስከ ቤት አድርሶኝ ብዙ ነገሮችን አድርጎ ስልክ ተቀያይረን የተለያየ ነው። ከዛ በኋላ ነው እንግዲህ ነገሮች እየሄዱ የመጡት። መደዋወል ጀመርን፣ ማውራት ጀመርን። ባለቤቴ በጣም ጥሩ ሰው ነው ከምል በላይ። ዛሬ ላይ እንዲህ መሆኑን ትናንትናው ታሪኩ በጣም ሊያስመሰግን የሚገባው ነው። በጣም ትሁት ነው፣ ለስራው ሰው አክባሪ ነው ብዙ ነገር እና ነገሮች በእንደዛ እየቀጠሉ ያለ ነው ትውቃችን እየጠነከረ ይመጣው። ከቀን ወደ ቀን እንገናኛለን፣ እንደዋወላለን። ጓደኛዬ ሆነ ለሱም እኔ ጓደኛው ነበርኩ። እኔ በሰዓቱ ፋሚሊ ጋር ሆነም ግን በጣም ግንኙነታችን እየጠበቀ መጣ በሰዓቱ። ከዛ የፍቅር ጥያቄ ያቀረበልኝ በእርግጥ እኔም ከሱጪ ማቀው ወንድ አልነበረም በሰዓቱ። ባለቤቴ ለኔ የመጀመሪያዬ ነው። እኔ የፍቅር ጥያቄውን ተቀበልኩኝ። አብረን ሆነን ስለ የፍቅር ጊዜያቶችን አብረን ማሳለፍ ጀመርን ምናምን ነገሮች እንግዲህ በእንደዛ ያያሉ ነው አብሮ ለመኖርም ወሰነን። ምንም አይነት ፕሮግራም ሳናረግ ፍቅር ብቻ አጣምሮን ፍቅር አንዳርጎን አንድ ቤት ውስጥ አብረን መኖር ጀመርነው። ወዲያውንም በመኖርበትም ሰዓትም እስከ ተወሰነ ጊዜ ድረስ ገቢው በጣም አሪፍ ነበረ። እኛንም በስትክክል ያስተዳድረናል። መፈልገውን ነገር ያሟላልኛል። ለቤት ውስጥ የሚያስፈልገኝን ነገር ያሟላልኛል። ከኔ አልፎ ጎረቤቶችም ራሱ በቃ ብቻ አንዳንድ ነገር ከኛ ይጠቀሙ ነበረ። እንግዲህ ነገሮች እንዲሁ እየሄዱ ነው። ባለቤቴ እንደነገርኩ በጣም መልካም ሰው ነው። በዛውም ልክም በጣም ሼመኛ ሰው ነው። የተለያዩ ስራዎችን ይሰራል። ከዛም ጎን ለጎን ደግሞ የቤተሰቦቹን ቤት ያከራይ ነበረ። የቤተሰቦቹ በውርስ ጥለውለት ሄዱ ቤት አለና እሱን በሚያከራይበት ሰዓት እንግዲህ እነዛ ሰዎች አባቱ በነበረበት ጊዜ እዛ ቤት ነበሩ። ያው አባቱ ካረፈ በኋላ ነው የዛን ገቢ እሱ መውሰድ የጀመረው። እና ረጅም ዓመት እዛ ቤት ስለኖሩ ያው እንደ ቤተሰብ ተላምደዋል። ከአባቱ ጋርም ከኛ ጋርም ከሱ ጋርም በቃ የሆነ በጣም ቅርበት አለበት ምናምን። እና ከሆነ ጊዜ በኋላ የቤት ክራይ መክፈል እያቆሙ መጡ ተከራዮቹ ማለት ነው። እና በዛ ምክንያት እሱ ጋርም ስራ ቀዝቅዟል። አንዴ ነበረችን ያ የቤት ክራይ ነው። እሱም አፋጥቶ ብር አንጡ ማለት እየከበደው መጣ። የቤት ክራይ ክፈሉ ማለት እየከበደው መጣ። እንደነገርኩ ሼመኛ ነው በጣም እንዲ አሁን ነው እንደውም ትንሽ ይሻላል ብዬ ማስበው እንጂ በበፊት ህይወቱ በጣም ሼመኛ ነው። እና እዚህ ጋር ደግሞ እኔ እየጎደለብኝ መጣ ቤት ውስጥ። በፊት የለመርኩት ነገር አለ። እኔ በጣም ብዙ የሚያስፈልገኝ ነገር አለ። ሴት ልጅ ነኝ፣ ብዙ ነገር ያስፈልገኛል። ከዛም አልፎ ቤት ውስጥ ማሟላት ያለበት በጣም ብዙ ነገር አለ። ያ ነገር ግን እየጎደለ መጣ። ያው ትንሽ መሀላችን ግጭት ነበረ። ግን ቢሆንም ግጭቱ እንዲ የከበደና የተጋነነ አልነበረም። ያው መሀላችን ፍቅር ስላልተሳሰረን ስለ ፍቅር ብለን ሁሉንም ትተን እያለፍን ነበር ስንኖር የነበረው። እንግዲህ እኔ በጣም ነበር የምወደው፣ እሱም እንደዛው እስከማውቀው ድረስ እኔን ይንከባከበኛል፣ ያስብልኛል። ከማንም በላይ ደግሞ ይረዳኛል ብዬ ማስበው ሰው ባለቤቴ ነበረ። ምክንያቱም ከሱ በፊትም የማውቀው ወንድ አልነበረም። ለኔ መጀመሪያ ነው ባለቤቴ እንደነገርኩ። ከዛ የሆነ ጊዜ ላይ እንዲህ እየኖርን ነው እንግዲህ ኑሮም ከተባለ እንደምንም ያገኘነውን ጎርሰን እያደርን ነበረ። እና እንዳጋጣሚ የሆነ ቀን ደወለልኝና ታፍሶ ወደ ሌላ ሀገር ለውትድርና ምልመላ እንደተላከ በስልክ ነው እንግዲህ ነገረኝ። እንግዲህ እኛ የቤት ክራይ ቤት ውስጥ ነበርን ያኔ ማለት ነው ከባለቤቴ ጋር በምንኖርበት ሰዓት። ከዛ እኔም በሰዓቱ ተደናግጫለሁ። ምክንያቱም አፈሳ እንደነበረ ያ ነገር በአጋጣሚ እንደሄደ ነው የሰማሁት ደውሎ ይነገረኝ። እና ይሄ ነገር ግን እንዲህ ባንዲ ሳይሆን ልሄር ነው ምናምን ሳይሆን
ከቤት በወጣ በሁለተኛ ቀኑ ነው የተደወለልኝ ይሄ ስልክ ስራ ምናምን ብሎ ወጣና አልመጣም። ስልኩ እየሰራም አልነበረም። በተደጋጋሚ በተለያየ ሰው ስልክ ብደውልም ስልኩ እየሰራልኝ አልነበረም። ስልኩ ዝግ ነበር። ግን በሁለተኛው ቀን ወደ ማታ አካባቢ ነው የደወለልኝ። ራሱ ደውሎ እንደዚህ ተፈጥሮ ነው አታስቢ፣ ባገኘሁት አጋጣሚ ደውልልሻለሁ ምናምን አለኝ። የምትመለስበትን አጋጣሚ እንኳን አመቻች ምናምን ብዬ በጣም ብዙ ሰዓት አውርቼው ተማጽኜ ነበር። እሱም ግን ያው ፈልጎት ወደዛ ባይሄድም ህልሙ እንዳለው ወደ ጦር ሜዳ ሄዶ መዋጋት እንደሚፈልግ እና የሆነ ፍላጎት ለዛ ነገር የሆነ ፍላጎት እንዳለው ነገረኝ። እኔ ከዛ ነገር በተደጋጋሚ ላስቆመው ብሞክር እሱ ግን ፍጹም ፍቃደኛ አልነበረም። እሺ ከዛ ስልክ ያው አልተግባባንም። ስልኩን በዛው ዘጋ ነው። እንግዲህ በፊት የለመድኩት በጣም ብዙ ነገር አለ። ለብቻዬ ያን ቤት ማስተዳደር አልቻልኩም። በእርግጥ ማንም ሰው የለም፣ ግን የቤት ኪራይ ከፍዬ ቀለብዬ ራሴ ማስተዳደር አልቻልኩም። በሰዓቱም ስራ ላገኝ አልቻልኩም ነበር። ህይወት በጣም እየከበደኝ መጣ። እንግዲህ አልፎ አልፎ ይደውልልኛል፣ ግን በመሃል ምንም የላከልኝ ገንዘብ አልነበረም። ራሴ ነኝ እንደምንም ተፍጨርጭሬ ስኖር የነበረው። ደውሎልኝ ወንድሙ እንደሚመጣ አንዳንድ ነገሮችን እንደሚያግዘኝ ነገረኝ። ከዛ እኔም በቃ በታው ቸግሮኝ ስለነበር ምንም አላንገራገርኩም። ከመጣ ቢምጣ ሰየው ምናምን ብዬ አሩተን በዛ ተለያየን። እንግዲህ መሀላችን አንደኛ ክፍተት ተፈጠረ። በአካል እንኳን ብንራራቅም በስልክ መገናኘት አልቻለም ነበር። እሱ በሚፈልግበት ሰዓት ነበር እኔ ጋር ደውሎ እኔን የሚያገኘኝ። ያ ነገር እኔን ቢያስከፋኝም ግን በቃ ምንም አማራጭ ስለሌለኝ ዝም ብዬ ህይወቴን መግፋት ነበር ያሰብኩት። እንዳለውም ከ3 ከ4 ቀን በኋላ ኤርሚያስ መጣ ወደኔ ቤት ማለት ነው። ወደኛ ቤት ኤርሚያስ መጣ። ኤርሚያስ እንግዲህ አወራኝ፣ ተዋወቅን። ከዛ ፊት አላውቀውም። በእርግጥ እሱም ሰው ጠይቆ ነው ወደኛ ቤት የመጣው። እንደ አዲስ ተዋወቅን ምናምን። ያ ስላለው ነገር ስለ ቤት ጉድለት ያወራሁት ምናምን። ትንሽ ገንዘብ ሰፖርት አረገኝ በሰዓቱ። ቤቴ እንዳለ ባዶ ነበር ከምልህ በላይ፣ ምበላው እስከማጣ ድረስ ማለት ነው። ቤት ውስጥ የሚያስፈልገኝን ነገር አሟላልኝ፣ ቀለብ ገዛልኝ፣ ጤፍ ምናምን። ቤት ውስጥ ምንም አልነበረኝም። እሱን የቤት ኪራይ 3 ወር ነበረብኝ፣ እሱን ከፈለልኝ። እና ኤርሚያስ በሰዓቱ በጣም ብዙ ነገር ሲደግፈኝ ነበረ። እኔም በጣም ደስ ብሎኝ ህይወቴን መምራት ጀመርኩኝ። ከጎን ለጎን እኔም ትንሽ ስራ ጀመርኩ ምናምን። እንደዛም ሆኖ ግን የቤት ኪራይ መክፈል በጣም እየከበደኝ መጣ። እና በዚህ መሀል ኤርሚያስ እየተመላለሰ ይጠይቀኛል። እኔን አንዳንድ ነገሮችን ያግዘኛል፣ ይጠይቀኛል ምናምን። እስከ ተወሰነ ጊዜ ድረስ ላይክ እንደ ባል ቤተሰብ ነበረ ግንኙነታችን። ግን ከጊዜ በኋላ ደግሞ እየተቀራረብን በጣም እየተቀላለድን ግንኙነታችን እየጠበቀ መጣ። ከዛ እዛ ቤት ኪራይ ከምትሰቃይ መክፈል ከመቅጥሽ እኔ ትርፍ ቤት አለ ለምን ወደዛ አትመጭም የሚል አንድ ሀሳብ አመጣልኝ። እኔም ደግሜ ራሱ አላሰብኩም፣ ምክንያቱም የቤት ኪራይ መክፈል በጣም እየከበደኝ ነው። ኤርሚያስ ደግሞ ባይኖር አስበው ህይወቴ ምን ሊሆን እንደሚችል ነው። እኔ ጎዳና ላይ ነበርኩኝ። እኔ ምንም አላቅማማም። እሺ ምናምን አልኩት። ያለችኝን እቃ አስተካከልኩኝ። በሁለተኛው ቀን ወደዚህ ቤት መጣን። ወደዚህ ቤት በምንመጣበት ሰዓት ነገሮች በጣም ኤርሚያስ ግን እዚህ ቤት በየቀኑ ይመላለሳል። ለዚህ ቤት የሚያስፈልገውን ነገር ያደርጋል። ሙሉ ለሙሉ እንዳባወራ በቃ እሱን ነበር እኔ ቁጭ ብዬ የምጠብቀው። በዚህ መሀል ነበር እንግዲህ ሰው በሌለኝ ሰዓት ከጎኔ የነበረው ኤርሚያስ እንደ አባት እንደ ባልም ብቻ ምኑን ነገር ሳንፈልገው ነው ወደዚህ ነገር ውስጥ የገባ ነው። እኔ የሚመስለኝ እንደዛ ነበር እስከ ተወሰነ ጊዜ ድረስ። ምክንያቱም የሰው ልጅ ነኝ፣ ብቻ ብዙ ነገር ያስፈልገኛል። መብላት መጠጣት ብቻ ሳይሆን ደግሞ የሰው ልጅ እስከበላ እስከጠጣ ድረስ ብዙ ነገር እና ኤርሚ በዛ ነገር ያው እሱም ለኔ ፍላጎት እንዳለው ከጊዜ በኋላ እያስረዳኝ እየነገረኝ የሆነ አወራሩ የሚያረጋቸው ነገሮች በጣም ግልጽ ነበሩ። ማለት ለኔ የሆነ ነገር እንዳለው ከዛ በዚህ ሁኔታ ያለን ነው እንግዲህ ሳንፈልግ ወደዚህ ነገር ውስጥ የሚገባ ነው ዛሬ አንተ ያየኸው ነገር ውስጥ ማለት ነው። እንደዛም ሆኖ ግን ያው ባለቤቴ ምንም የሚያውቀው ነገር የለም። ከሆነ ጊዜ በኋላ እንደተለመደው ስልክ ተደውሎልኝ ባለቤቴ ከባድ ጉዳት እንደደረሰበት
እና ሆስፒታል ተኝቶ እንዳለ ወደዛ አካባቢ ማለት ነው። ምናልባት አሁን ላይ ቦታው መናገር ላይ ይጠበቅብኝ ይችላል። እና እዛ አካባቢ እንዳለና ቤተሰብ ዘመድ መጥቶ እንዲወስደው ተደወለልኝ። እንግዲህ በሚፈልገው ሰዓት አላገኘውም። እሱ በሚፈልገኝ ሰዓት ነው የሚደውልልኝ። ሁኔታው ቢያደናግጠኝም ብናደድም ግን ደግሞ ይሄ ሰውዬ መውደቅ የለውም። ገባህ? አንድ ያለ ወንድሙ ነው። ወንድሙ ደግሞ እኔን እዚህ ጋር እያገዘኝ ነው ምናምን ለሱም ነገርኩት ያለውን ነገር። እሱም እሺ ተባለ። እንግዲህ እሱ ይዞት መጣ። ሲመጣ እንግዲህ እሱ የሚያርፈው እዚህ ቤት ነው። እሱም በጣም ደስ አለው እንግዲህ ምክንያቱም አንድ ማረፊያ የተሻለ ቤት አገኘ። ሲቀጥል ደግሞ እኔ በጥሩ ሁኔታ ላይ ነው ያገኘኝ። አሁንም ደግሞ ሲቀጥል ምንም ያን ያህል ወጪ የለበትም። ትልቁ ወጪችን ለኛ የቤት ኪራይ ነበር እና ያ ነገር አስደሰተው። እኔም የሆነ ጉዳት በመድረሱ ደስም ባይ ብቻ ከፍቶኛል። ምንም ቢሆን ባለቤቴ ነው። ጥሩም መጥፎም ነገር አብረን አሳልፈናል። ያንን ነገር አሳልፈን ነው ዛሬ ላይ ደረስነው። ኤርሚያስም በዚህ ነገር ቢከፋ ግን ደግሞ ሁሉን ነገር ይነግረኝ ነበር ለኔ ስሜት እንዳለው እኔን እንደሚወደኝ ምናምን። እኔም ከጊዜ ወደ ጊዜ በቃ በሚያደርገው ነገርና ለኔ በሚያሳየኝ ነገር ለሱ ያለኝ ስሜት እየተቀየረ መጣ። አፈቀርኩት ማለት ነው ኤርሚያስን። ከዛ በኋላ ባለቤቴ የተለያየ ሐኪም ቤት ወስዶታል። እንግዲህ ኤርሚያስ እኔ ኖሮኝ ምንም የማረግለት ነገር የለም። ኤርሚያስ ነው ሁሉ ነገር ከበር ሲያደርግለት የነበረው። የተለያየ ሐኪም ቤት ወስዶታል። የተሻለ ወደሚባል ቦታ ሄዷል። ግን አካሉ መንቀሳቀስ እንደማይችልና ፓራላይዝ እንደሆነ ነው የተነገረን። ስለዚህ ምንም መፍትሄ እንደሌለው እና ወደ ቤት ይዘነው እንድንሄድ ተነገረን። መጣ እንግዲህ ህይወትን እዛው አልጋ ላይ መኖር ጀመረ። ያው እኛ ከሱ ይልቅ በሰዓቱ የሚያሳስበን የነበረው በርግጥ ስለ ፍቅራችን ነበር። ፍቅራችን እንዴት መግፋት እንዳለብን ነው እኔና ኤርሚያስ እያስጨነቀን የነበረው። ምክንያቱም ባሌም ቢሆን ከዚህ በኋላ ምንም ተስፋ የለውም፣ መንቀሳቀስ አይችልም። እኔ ደግሞ ብዙ ነገር ያስፈልገኛል። ኤርሚያስ ደግሞ ሲል እንደነበረው እንደዛሬ ሳይሆን እንደከዚህ በፊት እንደሚወደኝ እንደሚያፈቅረኝ ነበር ሲነግረኝ የነበረው እና እኔም ያን ነገር አምኜው ነው ወደዚህ ነገር ውስጥ የገባሁት። ህይወት በቃ እንደዛው ቀጠለ። ለዚህ ቤት እንዳባወራም እንደምንም መስፈልገውን ነገር ሲያሟላ የነበረው ኤርሚያስ ነው። ኤርሚያስ ቢገባው ባለ ውለታው ነበር እስከተወሰነ ጊዜ ድረስ ማለት ነው። እንግዲህ እንዲህ እያለ ነው። ከዚህ ጎረቤቶች ምናምን ያለውን ነገር አወቁ። ባለቤቴ አደጋ እንደደረሰበት ምናምን። በፊት ግን ያው ያለውን ነገር እንዲሁ ጎረቤት ስትሆን ታወራለህ ምናምን በከፊል ስላለው ነገር ኤርሚያስ ወንድሙ እንደሆነ እንደሚያግዘኝ ምናምን እኔ ሊጠይቀኝ እንደሚመጣ ነበር እዚህ ቤት የሚያውቁት። ጎረቤትም መጥቶ ጠየቀው ባሌን ምናምን። ግን እንደዛም ሆኖ ብዙ ጎረቤት ይጠይቀኛል በቃ ኤርሚያስ እዚህ ቤት ለምን እንደሚመላለሰው ምናምን። ያው የኔ መልስ ደግሞ ወንድሙ ላይ ነው። በወንድሙ ቦታ ነው ሲረዳኝ የነበረው እሱ ነው መልስ የነበረው። ከዛ ዞሮ ከቤት መውጣት አልችልም ስለ ስራ ነኝ። ከስራ ውጪ ቤት ነኝ። እሱ መንከባከብ አለብኝ ባለቤቴ እና እኔና ኤርሚያስ ደግሞ ውጪ ጊዜ ማሳለፍ አንችልም። ውጪ የሆነ ቦታ ከታየን ለሰማችን በጣም መጥፎ ነው። ስለዚህ ምን ሐሳብ አመጣን? ባለቤቴ ከተኛ ኦሬዲ ምንም አይሰማም በተፈጥሮ የሆነ ሲተኛ የሆነ ከልቡ ነው የሚተኛው ነው የሚባለው እንደዛ አይነት ሰው ነው። እና ኤርሚያስ ምን አይነት ሐሳብ አመጣ? እሱ እዚህ ያለ የፈለገውን ነገር ማድረግ እንደምችል። ምክንያቱም አንድ መቶ ማያየንም ከተኛ ደግሞ የሚፈጠረውን ነገር አንድ አይሰማምም። እኔም በዚህ ሐሳብ ተስማማው። ቀጠልን በዚሁ ይመጣል የምንፈልገውን ነገር እናደርጋለን። ማለት ምን አይነት አይምሮ ይኖርሽ ነው? ባለቤትሽ ተኝቶ ስንት ውለታ ዋለልሽ፣ ላንቺ ሲል ብዙ ነገር ይሆነልሽ ባለቤትሽ ላይ ይሄን ነገር ስታረጊ ምንም ነገር ማይሰማሽ? በቃ እኔ በሰዓቱ ኤርሚያስን አፈቅረው ነበር። እሺ ጊዜ ብታፈቅሩስ ቢያንስ ሌላ የተሻለ ቦታ የለም ይሄን ነገር ለማድረግ? ውጪ ከታየን ደግሞ ሌላ ስም ነው የሚወጣለን። እኔና ኤርሚያስ አንድ ላይ መተት የለብንም። እሺ ስለዚህ እንደ አማራጭ በቃ ይሄንን ወሰደን ህይወታችንን እንዲሁ መቀጠል ጀመርን። ግን ደግሞ ከጊዜ ወደ ጊዜ ኤርሚያስ ስለ ወንድሙ መጠየቅ ማለት ስለ ወንድሙ መከታተል አበዛ። እኔ ራሱ አንዳንድ ጥርጣሬዎች አድረውብኝ ነበር። ወንድሜ ምንም ቢሆን እኮ ወንድም ነው ምናምን። በፊት ግን ፍጹም የሱ ጥላቻ ነበረው።
እንደሞ ምክንያቱም በምጠይቅበት ሰዓት ለምን እንደው እንዲምታረገው እኔንስ እንዴት አምነኸኝ ነው ምናምን ብዬ በተደጋጋሚ ጠይቀው ነበር። ግን ደግሞ የሆነ ቤተሰብ ኬዝ እንዳለባቸው ብቻ ነበር የነገረኝ። ከሆነ ጊዜ በኋላ ነው ሙሉን ነገር ዲቴል ያወራኝ። ውጪ ብንታይም መጥፎ ነው ለኛ፣ ምክንያቱም እሱ ወንድም ነው እኔ ሚስት ነኝ እና አማራጫችን በቃ የምንፈልገው ነገር እዚህ ቤት ውስጥ ማድረግ ነው። ያው ምንም ቢሆን ደግሞ ይሄ የኤርሚያስ ቤት ነው፣ በነፃ ነው እየኖርንበት ያለ ነው። ከዛ አንፃር ያው ሲመጣም አንዳንዴ ገብቶ ያየዋል ምናምን ያወራዋል። ደግሞ ነገሮች እንደዛሬ አልነበሩም። በፊት ላይ ኤርሚያስ እንደሚወደኝ እንደሚያፈቅረኝ ነበር ሲነግረኝ የነበረው። እኔም አምኜው ነበር፣ አምኜው ነው እንደዚህ ነገር ሳደርግ የነበረው። እና ለምንድን ነው ወንድምህ ላይ እንደዚህ ነገር የምታረገው ብዬ እንኳን ስጠይቀው የቤተሰብ ኬዝ እንዳለባቸውና በቤተሰብ የሆነ የተደባበሩት ነገር እንዳለ ብቻ ሲነግረኝ የነበረው እንጂ ስላለው ነገር ምንም ማውቀው ነገር አልነበረም። እና ግን ከጊዜ በኋላ ኤርሚያስም ስለ ወንድሙ ይጠይቅ ነበር ማለት ስለ ወንድሙ ይጠይቅ ነበር። ስለ በፊት እንኳን የሆነ እልህ ምናምን እንዳለበት ግልጽ ነው፣ የሆነ በቀል ምናምን እንዳለበት እኔም የምረዳው ነገር ነው። ግን ደግሞ አልፎም የሆነ እንደ ወንድምነትም ስሜት ይታይበት ነበር። ወንድሜ ግን ምናምን ይላል። እኔም ከረፈደ ስለ ከጊዜ በኋላ ነው ስለ ባለቤቴም ቆም ብዬ ማሰብ የጀመርኩት። የነገ ህይወቱ ምን ይሆናል፣ የሆነ ነገር ድንገት ሀፕን ቢያደርግ ምን ሊፈጠር ይችላል የሚለው ነገር ማለት ነው። እና በእርግጥ እኔም እኮ ኤርሚያስን እጠረጥረው ነበር ስለ እኔን መጠቀሚያ ያደርገኛል ወይ ደግሞ እዚህ ቤት ውስጥ ያለውን ነገር እንድቆጣጣር እንደዛ ያስቀምጠኛል ብዬ ሳይሆን ብቻ ከኔ ጋር ይያያዛል ብዬ ሳይሆን የሆነ ታላቅ እህት እንዳለቻቸው አውቃለሁ። እሷ ጋር ብዙ ሀብት ንብረት እንዳለም አውቃለሁ። ምናልባት በዛ ምክንያት ነው እንዲሚሆነው ወይ ደግሞ እንዲሚያወራው ብዬ ነው እንጂ ሳስብ የነበረው እኔን መጠቀሚያ ወይ ደግሞ ዛሬ ላይ እንዲያንቋሽኛል ብዬ በፍጹም አስቤ አላውቅም። ምክንያቱም እስከዛሬ ሲያሳየኝ የነበረው ነገር ያ አልነበረም። ብቻ በጣም ከባድ ነው፣ እንዴት ብዬ እንደምነግርህ አላውቅም። የሆነ ጊዜ ደግሞ ለወንድሙ ተቆርቋሪ እንደሱ የለም። ወንድሜ እኮ ምንም ቢሆን ወንድም ነው ምናምን። እኔ እንደውም ያው አሁን እንግዲህ ግልጹ ነው ያለውን ነገር ነው እየነገርኩ ያለሁት። እንደው ፈጣሪ ራሱ በሞት ራሱ ቢያነሳው ብዬ ሲጸልይ ነበር። ምክንያቱም ኤርሚንን ያፈቅረዋለሁ፣ ለሱ ጥሩ ነገር አለኝ። ከዚህ በኋላ ከሱ ጋር በሰላም ነው መኖር የምፈልገው። እና እንደዛ በመደበት ሰዓት ራሱ በጣም ሲናገረኝ ነበር። እንዴት እንደዚህ ትያለሽ? ምንም ቢሆን እኮ ወንድሜ ነው ይለኝ ነበር። እኔ ለሱ ያካለው ጥላቻ አንፃር ነው ብዬ ነው የማስበው እንጂ እኔ ላይ እንደዚህ እኔ ላይ ቀምሮ ወይ ደግሞ እኔ ላይ ተንኮል አስቦ ምናምን በፍጹም አንድም ቀን ጠርጥሬ አላውቅም። ዛሬ ላይ እንዴት ሲናገር እንደነበረ እንግዲህ ሰምተሃል። ይሄ መስማት ራሱ ለኔ አንድ እንትን ነው። ምክንያቱም እስከዛሬ ሰምቼው ማላውቀው ወይ ደግሞ በፍጹም ጠርጥሬ ማላውቀው ነገር ነው ይሄ ነገር። እና ስለ ባለቤቴም እንኳን እኔ እንዴት ነው የምናረገው ምናምን ብዬ እኔ ደግሞ በተራ ተቆርቋሪ ሆኜ በምጠይቅበት ሰዓት አልበና ዝም በይ ይሄ ሬሳ ነው ምናምን ይለኝ ነበር። የሆነ ከዚህ በኋላ ምንም ጥቅም እንደሌለው ምንም ማድረግ እንደማይችል መንቀሳቀስ እንደማይችል እንግዲህ ከዶክተሮች ተነግሮናል ብዬሃለሁ። እኛንም በየትም አጋጣሚ እንደውም ትንሽ እሱ ሲጠረጥር የነበረው ኤርሚያስ ጓደኛውን ነው። ጓደኛው በጣም የሆነ ኮቴ ቢስ ነው። እዚህ ቤትም ሲመጣ ቀስ ብሎ እንደ ሸኳኳ ነው ተንሸዋኮ የሚገባው እና እሱ ነበር ትንሽ እንትን የሚለው አይወደውም ነበር። እኔም ከሱ ጋር ብዙም አይደለሁም። ሁለቱ ናቸው በጣም ጥብቅ የሆነ ግንኙነት ያላቸው። ይመጣል፣ ይጠይቀዋል ምናምን። ከቤት ይዤው እንደወጣ ራሱ ይጠይቀኝ ነበር ጓደኛው ማለት ነው። አየር መቀበል አለበት፣ ሁሉ ጊዜ እዚህ ቤት መቆየት የለበትም። ለብቻው ተሻት ቲጂ ተመላላሽ ሰራተኛ አለችን ልብስ የምታጥብልን እና እዚህ ቤት ውስጥ ከኛ ውጭ ማንም የለም፣ ለብቻው ነው የሚውለው። እና ወይ ሌላ ሰው ቅጣሪ ቤት ውስጥ ወይ ደግሞ አንቺ ራሱ በስተከለ ቤት ወይ ምናምን ብለው ያለውን ነገር እንትን ሲያወራኝ ነበር። ያው እኔም በሳቱ ቀልቤ አልወደደውም ነበር። ግን ደግሞ ቅርም ማለት ለኔ ከባድ ነገር ነው። ምክንያቱም በጣም እንዳልኩ ግንኙነታቸው የጠበቀ ነበር ሁለቱ። ከኤርሚያስ ጋር ግን ብዙም አልነበረም። ከጊዜ ሰላምታ ውጪ ያን ያህል አይቀራረቡም፣ አያወሩም ነበር። ከባለቤቴ ጋር ነው ጥብቅ የሆነ ግንኙነት የነበረው። እና ነገሮች እንዲህ ያሉ ነው የዛሬ ቀን ደርሰን አንተም ስለኛ ማወቅ የቻልከው ኤርሚያስም እንደ አዲስ
እኔም ማንቋሻሽ የቻለው ነገሮች ከዚህ ተነስተው ነው ዛሬ እዚህ ላይ ደረስነው። በጣም ይገርማል ማለት በዚህ ልክ ይሆናል ብዬ አልነበረም ስጠብቅ የነበረውና አሁን ላይ እየተናገርሽ ያለሽው ነገር ደግሞ ከዚህ በጣም የከፋ ነገር ነውና ከዛ በተጨማሪ ከኤርሚያስ ጋር እንደዚህ አይነት ነገሮች ሆኑ ከታየጓስ ጋር የተለየ ቀረቤታ ነበረሽ ከነሱ ጋር ከባለቤትሽ ከኤርሚያስ ስሜት ጋር? በፍጹም ማቃት እንዲሁ በስም ነው ከሩቁ ነው እንጂ ዲቴል ምንም ተግባብተን የምናወራው ነገር የለም። ግን ደግሞ ኤርሚያስ የሆነ ሀብት ንብረት እሷ ጋር እንዳለ እና መለወጥ ሲችሉ ማደግ ሲችሉ በሷ ምክንያት ወደ ኋላ እንደቀረ ነው ብዙ ጊዜ ሲያወራኝ የነበረው እንጂ እሷን እንዲህ በደንብ አላቃት። እሺ ይሄ ነገር በተወሰነ መልኩ ለማመን ሞክራለሁ። እንግዲህ አሁን ላይ ባለቤትሽ ጓደኛው ጋር ነው የሚገኘው። የዚህን ሁሉ ሚስጥር ደግሞ ጓደኛው ያውቃል። ባለቤትሽ ከመጀመሪያው ጀምሮ ይጠራጠር የነበረው ከኤርሚያስ ጋር ብቻ ሳይሆን ከሌሎች ወንዶች ጋርም ነውና ከሌሎች ወንዶች ጋርስ ያለሽ ግንኙነት ምን ይመስል ነበር? ከሌሎች ወንዶች ጋርስ በፍጹም ምንም ነገር የለኝም። ማለት በስራ ጉዳይ ልደዋወል እችል ይሆናል ምናልባት፣ ግን ከዛ ይዘለለ ምንም ነገር የለንም። የውጭ ሰዎችም የሚያውቁት ለባሌ ታማኝ ሚስት እንደሆንኩኝ ነው። ማለት እንዴት እነሱ ራሱ ይገርማቸዋል እንዳንቺ አይነት ሴት ብትበዛ ምናምን ብለው መልካም ምኞት ራሱ ይመኙለት ነበር ለሱ። እኔም በቃ እነሱ የሚያውቁት እኔ ለባሌ ታማኝ እንደሆንኩ ውጪ ላይም በቃ ብዙ ሰው የሚያውቀው ምንም ከባሌ ውጪ ማንንም ዞር ብዬ እንደማላይ ነው። ልክ ናቸው። በፊት ህይወቴ ያ ነበር። ለባሌ በጣም ታማኝ ሚስት ነበርኩ። በጣም ነበር የምወደው። ግን ደግሞ ከጊዜ በኋላ ነው ነገሮች ተገልብጠው እንዲሆኑት። ይሄን ጉዳይ የምናውቀው እኔና ኤርሚያስ ብቻ ነን። ከዛ ውጪ ማንንም ሰው አያውቅም። እንግዲህ ነገሮች እንዲሁ እየሄዱ ነው። ዛሬ ላይ ነገሮች ተበላሽተው እንዲሆኑት እንግዲህ ብዙ ነገሮች ነው እየነገርሽኝ ያለሽው። ያው በመሀል አቋርጬሻለሁ ነገርሽንም እና ከዚህ በላይ እንትን የምንልበት ምንም አይነት ምክንያት የለም። ረጋ ብዬ ነገሮችን ለመስማት ሞክሬ ነበረ። ያው ምን አይነት እውነት ይኖርሻል ብዬ ከማሰብ አንፃር ነበር ረጅም ሰዓትም ጊዜ ሰጠሁሽ። እንግዲህ በትዳር ላይ መማገጥ ትልቅ ወንጀል እንደሆነ ታውቂያለሽ እና ከዚህ በኋላ ያንቺንም ነገር ወደ ህግ ነው ማስተላለፈው። ምክንያቱም ወደ ህግ ማለት ምክንያቱም የምትታሰሪበት መንገድ መኖር መቻል አለበት። አንድ ባለቤትሽ ወይ የኔ ወንድም እባክህ እኔ መታሰር አልፈልግም። እባክህ የኔ ወንድም ተረጋግተህ አድምጠኝ። አይደለም እኔ መታሰር አልፈልግም። እንዴ ምን ሆነ ነው? ወንጀል እንደሆነ አውቃለሁ፣ ግን በቃ ያለውን ድብቅ ቪዲዮ አታሳይብኝ እባክህ። እኔ ለሌላ ሰው ማሳየት ምንም አይነት ጉዳይ የለኝም። ለህግ ማስረጃ ነው አይደለም። ይሄ ነገር ማሳየበት ምንም እንደዛ ማለት ነው። እባክህ እኔ እባክህ ተነሽ መጀመሪያ እኮ እባክሽን ተነሽ። እሺ ቆይ እባክህ እኔ ወንድም ይኸውልሽ ተነሽ። አሁን በለመና ምን ነገር አይደለም። እኔ እንትን ላል ስለዚህ መታሰርሽ የማይቀር ነው። እያንዳንዱ ነገር እኮ ተነሽ። ወደ እስር ቤት ነው የምትወረወሪው። ከዚህ ተለይ ምን ነገር ነው? ይኸውልሽ አሁን ነገሮች ለመረዳ ሞክሪ እባክሽ። ተነሽ እሺ መጀመሪያ እኮ ቁሚ። መጀመሪያ ቁሚ። ይኸውልሽ እያንዳንዱ ነገር ግልጽ አድርጌ የምነግርሽ እኔ የምወስነው ነገር አይደለም። እያንዳንዱ ነገር ለፖሊሶች ነው ማስተላለፍ። ወጣትነት እንደውም እሱ ላይ ስላላችሁ እያንዳንዱ ነገር ወጣትነትሽን እያንዳንዱ ነገር እስር ቤት ነው። እስር ቤት ተበሰብሰ እያንዳንዱ ነገር እያንዳንዱ ነገር እስር ቤት የምታሳልፍ ይሆናል። ተግባባ? እስር ቤት ሰምኛለሽ? እስር ቤት የምታሳልፍ ነው ማድረግሽ። ተግባባ? እስር ቤት የምታሳልፍ ነገር ነው። እያንዳንዱ ነገር እስር ቤት ነው። ተግባባ? ያረግሽ እያንዳንዱ ነገር ይጠየቅናል። እንግዲህ ውድ ቤተሰቦቻችን ያው ትንሽ አለመግባባት ተፈጥሮ ነበረ። ከካሜራም ጀርባ ከባልደረቦቼ ጋር ለመጋጨት ሙከራ አድርጋ ነበረ። ያው የሚጠበቅ ነው። ወጣት ሴት ነች። እንግዲህ ታውቁታላችሁ፣ በትዳር ላይ መማገጥ ትልቅ ወንጀል ነው። ከዛ ውጪ ደግሞ ያቀዱት ሴራዎች እንዳሉ ጭምር ሲናገር ነበር ኤርሚያስ እና እዚህ ነገር ላይ ተሳታፊ ነች አይደለች የሚለውን ከበቂ በላይ ነገሮችን ለመረዳት ነበር እስካሁን ስረዳት ሳውራትም የነበረው። እነዚህ ነገሮች ሁሉ ግን እያመነች አልነበረም ውድ ቤተሰቦቻችን። ስለዚህ የተፈጠረውን እያንዳንዱ ነገር ለህግ አካላት እናሳልፋለን። ከዛ በተጨማሪ ደግሞ በቻልነው አቅም ነገሮችን ለማጣራት እንሞክራለን ማለት ነው። ከዚህ በተጨማሪ ሌላ ሀሳብ ካላቸው፣ ምክንያቱም ይሄ ጉዳይ ከወርስ ጋር ተያይዟል። ይሄ ጉዳይ እቺ ሴት የመጀመሪያ ነው ያለችው፣ ከዛ ከታናሽ ወንድሙ ጋር ነው ግንኙነት የፈጠረችው። ራሱ ደግሞ ከሌሎች ወንዶች ጋር ግንኙነት ይኖራታል ሲል ነበረ። ፓላራይስ ከሆነ በኋላ ብዙ ወንዶች ድምጽ ይሰማ እንደነበር ጭምር ተናግሯልና ይሄንን ነገር ደግሞ አላመነችልኝም ውድ ቤተሰቦች። ስለዚህ ነገሮችን በደንብ ማጣራት ያለብን ሰዓት ይመስለኛል። ይሄንን ነገር በደንብ ለማጣራት እሞክራለሁ ማለት ነው። እንግዲህ
ያው ከዚህ በላይ ከእናንተ ጋር ብዙ እንትን ማለት የለብኝም። በቻላችሁት አቅም እናንተም ሀሳባችሁን እንድትሰጡኝ ነው። ኮሜንት ሴክሽናችን ላይ ይሄ ቢሆን ሳሚ ጥሩ ነው፣ በዚህ መልኩ ነገሮችን ብታዩ ጥሩ ነው የምትሉት ነገር ካሉ እንድትነግሩኝ እፈልጋለሁ። ምክንያቱም ብዙዎቻችሁ እንደዚህ አይነት ነገሮችን ስላያችሁ እንደዚህ አይነት ነገሮችም የተለመዱ ስለሆኑ ብዙ የምትሰጡኝ ነገር ይኖራል ብዬ አስባለሁ። እና ውድ ቤተሰቦቻችን እስቲ በቻልነው አቅም ወደ እነሱ ጋር ሄጄ ነገሮችን ለማጥራት እሞክራለሁ ማለት ነው። ይህ ትርታ ሚዲያ ነው፣ የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እጠይቃለሁ። ቸር ቆዩ።